እዛው ሽንሻኑ እንዲሰራለት በፕላን ኮሚሽን በምንም ተጠንቶ በባለሙያዎች ጸድቆ እንዲመጣ የተደረገ ወደኛ በጣም ከህግ አግባብ እያንዳንዷ ነገር ታይታ ነው። እዛ ውስጥ ያሉት እነ ወይዘሮ ሳኒያ ናቸው ወይ እና እነ ከእሌ ናቸው ወይ የሚለው አይደለም የሚታየው፣ ፕላን ነው የሚታየው። ሲጀመር ከንቲባዋ እህት ነኝ ብዬ ለማን ነገርኩ? ቅድም በሉ አምጡ ሲባሉ ምንም መልስ የላቸውም። የአካባቢው ሰው ይላል ሊስትሮ ምናምን እዛ የቆመው ሰካራሙ ሁሉ ያለውን ነው እነሱ የሚቀበሉ። ለማድረግ ትመጣላችሁ ብለን ከዛ በኋላ ተስፋ አደረግን ማለት ነው። በዛ ላይ ስናጣ እርግጠኛ ነኝ እንዲህ አይነት ባላንስ ሳይደረግ መታለፉ ተገቢ ባይሆንም ይመጣሉ የሚል እምነት ነበር እንጂ ጭራሽ ሁለተኛው ይሰራል የሚል እምነት ቶታል ያለ ክፍት በሚሆንበት ሁኔታ ላይ ባልነበበት ሁኔታ ላይ ግን ሙከራ ሳይደረግ ሞክረን ነበር ብሎ ማለፍ ይቻላል። አይ እንደ አንድ ትልቅ ተቋም ትክክል አይደለም። ይሄማ ሙከራ ሳይደረግማ ሙከራ ተደረገ ብለን አንድ ቃል በቃል ያወራሁት ልክ ይሄን ስጠይቅ እስቲ ፊት የሆነው ይሄን ይናገሩ። ምክንያቱም በፍጹም አለልም ወደፊትም አለልም። የተዛባ መረጃ ማስተላለፍ ደግሞ ወንጀል ነው፣ አግባብ አይደለም። ይሄን ነው የነገርኳቸው። ለመፍታት ወይም ለመፍታት ችግር ነበረ ጉዳዩ። አይ ወደ ሚዲያ መውጣቱ ችግር አለ። ጥያቄው ለምን አልክ አይደለም መሆን ያለበት ብለሃል ወይ ነው። ብለሃል ወይ ነው። እንግዲህ ቦታዋ ትንሽ ናቸው፣ እነሱ ብዙ ናቸው። ገባ ብዙ ነው የሚጠብቁ እና ደግሞ ካልኩሌት የሚያደርጉት ምን መሰለህ፣ እኔ በጨረታ በገዛውበት ዋጋ የነሱ የሚያወጣ ነው የሚመስላቸው። አሳ መክፈላችንን ምትክ ቦታ ፕሮሰስ ማድረጋችንን ምትክ ቦታ ግን እያማረጡ እስካሁን ያለው ወሰዱት በእነሱ መሆኑን የ2 ዓመት የቤት ኪራይ እንደከፈልናቸው ኤቭሪቲንግ ስንነግራቸው በአሰራራችን መሰረት ሄደው በቃ ልቀቅ። ውጭ ያሉት ልጆች ይፈልጋሉ ዋን ቤድሩሙን መውሰድ። እነ ወይዘሮ ገነት ደግሞ አይፈልጉም። ለምን? እዚህ ወይዘሮ ገነት ተጠቃሚ ነች። እዚህች ሱቋንም ምኗንም ስጋ ቤቷንም ምኗንም ስለምታከራይ እሷ ታገኛለች። እነኚህ ልጆች ምንም አያገኙም። ንጉሱ እየደወለ ባክሽ እያለ ነው የሚለምነኝ። ለአንድ ለሰንበዲ ለመስጠት አለም ቅድም ያልኩህን ነጥብ ወሳኝ ነው። የነሱ ነባር ይዞታ ነው የጨረታው በጨረታ የተሰጠ ቦታና በምደባ ወይንም በካቢኔት የተሰጠ ለልማት ቦታ በእንደዚህ አይነት በኮሪደር በመንግስት ልማት ሲነሳ ቢቻል እዛው ኤሪያ ላይ ሽንሻኑ እንዲደረግ መመሪያችን ያዛል። የካሪው ብዛት ብቻ ሳይሆን እንዲሰጠኝ ቦታውን ስለፈለኩኝ አንዴ በካሽ ከፍላለሁ አልኩ። አሸነፍኩ ማለት ነው። ተሰጠኝ ይሄ ቦታ ከኔ ቦታ ጋር 4000 ሆነልኝ። ከዚህ ጋር አነሳው ጥያቄ 150 ሚሊዮን ብር እንግዛችሁ ብለው ጠይቀውን እምቢ ብለን ነበር የሚል ጥያቄ ነው። ምን ያህል እውነት ነው አይደል ነው? እኔ ፎርዛት ማተር ማጣራትም አለብኝ ብያለሁ። ያወጣሉ ያላቅም ከሚወስዱት እዚህ ቦታ ላይ አንድ ቤድሩም አለው ማለት እኮ እግዚአብሔር ያሳያል። በካሬ 4000 ብር $4000 ምናምን ብታከራይ በጣም ብዙ ገንዘብ ነው የምታገኘው አንዷን ቤድሩም። ሰላም ጤና ይስጥልኝ የኢትዮ ዴይሊ ቻናል ተመልካቾች እንደምን ሰንብታችኋል? ሮቤል ምትኩ ነኝ። ዛሬ እንግዲህ ሁለት እንግዶችን በአንድ ርዕሰ ጉዳይ እዚህ ስቱዲዮ ይዤላችሁ መጥቻለሁ። ትናንትና በለቀቅነው አንድ ፕሮግራም ላይ በተመለከተ በተለይም ደግሞ ከዚህ ከአዲስ አበባ መስተዳደር ከኮሪደር ልማት ጋር በተያያዘ ቤታችን ፈረሰብን ያላግባብ ፈረሰብን የሚሉ ሰዎች ቅሬታቸውን አቅርበው ወደዚህ ሳር ቤት አካባቢ በዛ በተመለከተ ከጋዜጠኛ ሪያት ሱማሪያም ጋር አንድ ፕሮግራም ሰርቶ ነበርና ያንን ፕሮግራም ተመልክቶ እንግዲህ በርካታ ርዕሰ ጉዳዮች ተነስተዋል። እዛ ላይ ስማችን አላግባብ ተነስተዋል ያሉ ግለሰብ እንዲሁም ደግሞ ቦታውን በተመለከተ የተፈጸመው ወይም ደግሞ በተበዳዮች በኩል ተፈጽሞብኛል ያሉት ግፍና በደል የተሳሳተ ነው የሚሉ የመንግስት አካል ምላሽ ለመስጠት እዚህ ስቱዲዮአችን ተገኝተዋል። ምንድነው የተፈጠረው? ስህተቱስ ማን ጋር ነው ስንል ለማጥራት እኛም እድሉን ሰጥተናል። በዛ ላይ ሰፊ ውይይት እናደርጋለን። መልካም ጊዜ እንዲውላችሁ ከወዲሁ ተመኘን። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስቲ ራሳችሁን ለተመልካቾች አስተዋውቁልኝ። ከአቶ ሙሉነህ ከእርሶ ልጀምር። እሺ፣ ሙሉነህ ሙሉጌታ እባላለሁ። በአዲስ አበባ መሬት ልማት ማኔጅመንት ቢሮ የቂርቆስ ቅርንጫፍ ጽሕፈት ኃላፊ ነኝ። እሺ፣ ወይዘሮ ጽጌ ደግሞ እንግዲህ ያው እሱም ራስዎ ሊገልጹልኝ እዚህ ላይ ባላግባብ ሰው ተበየነባላለሁ። እዚህ የተባለው መሬት ባለቤት ነኝ። ኦኬ። ስለዚህ ከእርሶም እዚህ ላይ ታሪኩን ይመለከቱታል ማለት ነው። ሁለታችሁንም እንግዲህ እናነሳለን ሀሳብ። ወደዚህ ወደ ስቱዲዮ ከመግባታችን በፊት እንግዲህ ፕሮግራሙን በስፋት ብዙዎች ተመልክቶታል። በዛ ጉዳይ ላይ የተለያዩ ወገኖች ሆነን ተበዳዮችም እናንተም ባላችሁበት የመንግስትም አካል ባለበት ውይይት አድርገን ነበረ። እሱን በተመለከተ እዛ ላይ ስህተቱ ምን ተፈጠረ፣ ምን ጉዳዮች ተነሱ የሚለውን ቀጣይ ፕሮግራም ላይ የምናነሳበት ይሆናል። ግን ከዛ ከታይንሶ እዛ ላይ ከተነሱት ነጥቦች ጋር አንስተን እናንተ ደግሞ መልእክታችሁንና ሀሳባችሁንም መግለጽም ማስተባበልም ስላለባችሁ እድሉን መስጠት ስላለብን ነው እዚህ የተገናኘ ነውና በተነሱት ርዕሰ ጉዳዮች ላይ ብቻ ትኩረት ሰጥተን በነዛ ላይ አንዳንድ ነጥቦች ላይ እንወያያለንና ምናልባት ጉዳዩ በቀጥታ የሚመለከተው ከአቶ ሙሉነህ ስለሆነ ከእርሶ ልጀምርና እንግዲህ
ይህ የግንባታ ጉዳይን በተመለከተ ፈረሰ ወይም ደግሞ ተወሰደ የተባለው ቤት ለወይዘሮ ጽጌ በኋላም ተሰጠ የተባለውና እንደገና ደግሞ ወይዘሮ ጽጌ ለሌላ አካል አስተላለፉት የተባለው ቤት ነው መነሻ የሆነውና ስለሱ እንግዲህ የመጀመሪያ ፕሮግራማችን አይደለም። ከ8 ወር ይመስለኛል ከ7 ወር በፊት አንድ ፕሮግራም የዚሁ ቤተሰብ አካል በቅርቡ በነበረው ፕሮግራም ላይ አቶ ንጉሱ ከበደ የተባሉ ናቸው የቀረቡት። ከዛ በፊት ግን ሌላ የቤተሰብ አካል ቀርበው ነበርና እነሱ ሰዎች አንስተው ነበር። በዛ እንደ መንደርደሪያ እንዲሆነን እንግዲህ በዛ ላይ በጣም ቅሬታ አለን። ቤታችን ያላግባብ ፈርሷል ወይም ደግሞ ተወስዷል፣ ቤት ንብረታችንን አጥተናል ሲሉ ቅሬታ ሲያቀርቡ ምላሽ እንድትሰጡ ለቂርቆስ ክፍለ ከተማ ዝግጅት ክፍሉ ተደጋጋሚ ጥያቄ ምላሽ ካለው እድል ሰጥተን ነበርና ደጋግመን ስልክ ደውለናል፣ ቴክስት አድርገናልና ለምንድን ነው በሰዓቱ ያልመለሳችሁት? አሁን ድጋሚ ከ7 ወር በኋላ ፕሮግራሙ ሲነሳ ነገሩ ሲቀጣጠል እንግዲህ እኛንም ተጠርተን ሌሎች ጉዳዮች ሁሉ እስከ መነጋገር ደርሰናልና ያኔ በወቅቱ ለመመለስ ያልፈለጋችሁበት ምክንያት እሷን ጠቁመውልኝ ወደ ቀጣዩ ብንገባ ደስ ይለኛል። ስላገኘናችሁ በቅድሚያ ደስ ብሎኛል። የዛሬ 7 ወር ላይ በተነሳው ጉዳይ እኛንን ስንፈልግ የነበረ እውነቱን ለመናገር እርግጥ አቶ አርአያ አንድ ጊዜ ቴክስት አድርገናል እናንተ የሚል ሀሳብ ሰጥቶናል። ግን የጽሕፈት ቤት ኃላፊው እኔ ነኝ የሚመራው ተቋሙን። ስለዚህ የአድራሻችሁን በማጣት በወቅቱ ዩቲዩብ ላይ በነበረውን ስልክም ለማግኘት ጥረት አድርገን ያቃተን እኛ ነን። በሱ ስልክ ነበር የሞከርነው። አሁን መጀመሪያም ሁለተኛውም ጭምር ማለት ነው። ግን ከክፍለ ከተማችን ከፍተኛ አመራሮች ጋርም የተዛባ ነገር ነው እየቀረበ ያለው፣ ለምን እንደዚህ ይደረጋል ብለን ለማግኘት ጥረት አድርገናል። ወደኛ የደወለ ሰው እንደሌለ እና አቶ አርአያ አረጋግጠዋል። አልደወለላችሁም፣ አንዴ ግን ቴክስት አድርገናል ለአንተ የሚል ነገር መጣ። ስልኬም አልነበራቸው፣ ምክንያቱም ስልክ ገና መቀየራችን ጭምር ነው። ስለዚህ ወደኋላ ያልንበት ነገር የለም። ቶታሊ ወጣ ያለ ከህግም ወይም ከእውነት ያራቀ ነገር ስለሆነ የተናገረው ተዛባ በወቅቱ የተላለፈው እሱን ለማረም ጥረት ለማድረግ ትመጣላችሁ ብለን ከዛ በኋላ ተስፋ አደረግን ማለት ነው። በዛ ላይ ስናጣ እርግጠኛ ነኝ እንዲህ አይነት ባላንስ ሳይደረግ መተላለፉ ተገቢ ባይሆንም ይመጣሉ የሚል እምነት ነበር እንጂ ጭራሽ ሁለተኛው ይሰራል የሚል እምነት ቶታል አልነበረም። ስለዚህ ሁልጊዜ እንደሚታወቀው ተቋማችን ክፍት ነው ለማንኛውም አይነት ሚዲያ፣ ህጋዊ ሚዲያ ይምጣ እንጂ መታችሁን በዚህ ጉዳይ ላይ ብትሉ ሁሌ አሁንም ቢሮችን ክፍት ነው። ኢቭን ይህንንም ሌሎች የምትሰሟቸውም ነገሮችም ካሉ ጭምር ማለት ነው። ይሄን ነው ማለት እንፈልገውና ግን አሁን ስልኮች ለምሳሌ እዛ እንግዲህ አንድ የቴሌ ሚዲያ ተቋም ነው፣ ስልክ አስቀምጠናል። እዛ ላይ መረጃ ስጡ ከፈለጋችሁም በቴሌግራም ቁጥር ቴክስት አድርጉ ብለን ሁሌ ፕሮግራማችን ላይ እኔ አስተዋውቃለሁ። እንደገናም በጽሁፍም በስር ይሄዳል። ጥቆማዎች፣ መረጃዎች የሚደርሱልን አሁን የምናቀርባቸው እነዚህ ሰዎች የመጡት ያንን ስልክ አይተው ነው፣ ደውሎ ነው የመጡት። ሌሎች የፕሮግራም ተከታታዮችንም መረጃዎች ሲያደርሱን እንዲህ አይነት በደል ተፈጸመብን ሲሉ ሌሎች ተዛማች ጉዳዮችንም ጭራሽ እስከ ማስታወቂያ የሚያሰሩ አካላት ድረስ የሚመጡት ያን ስልክ ተጠቅመው ነው። አድራሻ ባለንበት ሁኔታ እንደዚህ ምናልባት 1 ወይም 2 ቀን ሞክራችሁ ስልክ የቢሮ ስልክ አይዘጋም። እኛ በማንኛውም ሰዓት አሁንም ቢደውሉ በየትኛውም ሰዓት ያገኙታል፣ ክፍት በሚሆንበት ሁኔታ ላይ ባለንበት ሁኔታ ላይ ግን ሙከራ ሳይደረግ ሞክረን ነበር ብሎ ማለፍ ይቻላል። እንደ አንድ ትልቅ ተቋም ትክክል አለ። ይሄማ ሙከራ ሳይደረግማ ሙከራ ተደረገ ብለን አንድ ምክንያቱም እኮ አሁን የተላለፈ ሁሉ እኮ ትክክል አለመሆኑን እኮ ፕሩፍ አደረግንላችሁ አደረግን። ስለዚህ ሀቅን ይዘን ላንመጣ የምንችልበት ምክንያትም የለም። በመሰረቱ የሚዋሽ ሰው ያጠፋ ሰው ህገወጥ አካል ሊሆን ይችላል እንደዚህ የሚሆነው። ሀቅን ይዘን አልመጣንም አይደለም፣ ሀቅን ይዘን ለመምጣት ሞክረናል፣ ኮሚኒኬት ለማድረግ ሞክረናል። አደሰም ታይም ደግሞ የኤቲካል የሆነ የጆርናሊዝም አካሄድ አለ። እርግጠኛ ነኝ አፕሮች ታደርጉናላችሁ የሚል እምነት ነበር። ምክንያቱም ትራያንጉሌት ሳይደረግ እንደዚህ የሚተላለፍ ነገር ስንት ሰው ሊያሳስት እንደሚችልም ያየንበት ዘገባ ነው የታየው። ስለዚህ ሳንሞክር አይደለም በሚዲያ ጥሪ ያቀርበናል። እኛ ምላሽ ስጡ ብለን ምላሽ ለመስጠት እኮ ለምሳሌ ይህን ስቱዲዮ ዛሬ ነው ያወቅነው። እውነቱን ለመናገር ይህን ስቱዲዮቹ ለማወቅም እኮ በስልክ ስንደውል እኔ ብቻ አለሁ። ለምሳሌ ክፍለ ከተማቸው እና ስራ አስፈጻሚ ጭምር ዩቲዩብ ላይ ባለው ስልክ አብረን ቁጭ ብለን በውሳቸው ተደጋጋሚ ጥረት አድርገናል። ስናጣ ቴሌግራም አላክን ምናምን። በዛ ደረጃ ነው ወይስ መጣድ አለብን? አንድ በእንደዚህ አይነት ስራ ውስጥ የተሰማራ አካል የሚዲያ እናንተ ከኛ በጣም ይችላላችሁ ናችሁ እንዲህ ትራያንጉሌት በማድረግ ነገሮችን። ስለዚህ እኛንም እንደው የተዛባ ነገር እንዳይቀርብ የመንግስት አካላት ታናግራላችሁ ተብሎም ታሰባል። ስለዚህ እውነቱን ለመናገር እኛ የሮጠን ከመምጣት እናንተ መምጣት ነበረባችሁ የሚል አንድምታው እንዳለ ሆኖ ጥረት አድርገናል በሚለው ብናልፈው የተሻለ ነው የሚሆነው። መልካም። ወደ ተነሳው ነጥብ ስናልፍ የተነሳው እንግዲህ ቅሬታ ያቀረቡት በቂርቆስ ወረዳ 5 ላይ እነ ሳኒያ ከበደ የሚባሉ ቤተሰብ አካል ናቸው። እናንተ ሚዲያ ላይ የቀረቡት የዛሬ 7 ወርም እንደዚሁ አይ ቲንክ ከትናንት ወዲያም ይመስለኛል። እርግጥ የቀረቡ ሰዎች ሚዲያ ላይ እዚህ ኢትዮጵያ ውስጥ የሚኖሩ አይደሉም። ከኛ ጋርም ብዙ ኮሚኒኬሽን የላቸው። 1-2 ቀን አግኝተናቸዋል በቤታቸውም በእኛ ቢሮም አንዳንድ ጊዜ። በተረፈ የነ ወይዘሮ ሳኒያ ከበደን ኬዝ
የልማት ተነሽ ሆነው የሚካተሉ እዚህ ያሉ እህቶቻቸው አሉ። ከነሱ ጋር ነው ፍሪኩዌንትሊ ግንኙነትም ያለን በቤታቸውም በቢሮአችንም እየመጡ ኮሚኒኬት የምናደርገው ማለት ነው። ጉዳዩ በወረዳ 5 ውስጥ በኮሪደር ልማት አካል የተያዘ ጉዳይ ነው። የወይዘሮ ሳኒያ ከበደ ማለት 430 ካሬ ሜትር ህጋዊ ይዞታ ካርታ ያለው 2016 መጨረሻ ላይ በዚህ ከሜክሲኮ መጥቶ በሳር ቤት ቄራ የሚሄደው ኮሪደር የልማት ተነሺ የነበሩ በወቅቱ ውይይትም ተደርጎ ለአካባቢው ህብረተሰብ ከሚነሱት ውስጥ አንዱ ናቸው። አንዱ መሆናቸውም ተነግሯቸው በወቅቱ ባለሙያዎች መጥተው ቤት ልኬት ተወስዶ ትንተና ተደርጎ ልክ ትክክለኛ ነው ይሄ ቤታችሁ ስፋቱ ማቴሪያሉ ምናምን ተብለው አረጋግጠው የፈረሙበት ሰነድም አለ። እነሱም አልካዱም። እሱን በእርግጥ እዚህ ያሉት ናቸው። አሁን እንግዲህ ይህን ሁሉ የምንሰራው እዚህ ካሉ ከእህቶቻቸው ጋር ነው። ባለፈው የዛሬ 7 ወር የቀረቡት አይ ቲንክ ከለንደን ከካናዳና ከየመን ወር የመጣች ሳኒያ የምትባለው ሶስቱም ውጭ ነው የሚኖሩት። የዚህ አካልም አልነበሩም፣ ግን ስለወከሏቸው እነዚህ ናቸው የሚያስኬዱት ኬዙን ማለት ነው። ይሄ ከሆነ በኋላ ልክ እኔም ከመጣሁ በኋላ እኔ ጋር መጥተው እኛ የኮሪደር ልማት ተነሽ ሳንሆን በግለሰብ ደረጃ ለአንድ ግለሰብ በተሰጠ ይዞታ ላይ ልንነሳ ህገወጥ ስራ የተሰራ ነው የሚል ጥቆማ ያቀረቡት ለኔ ነው ወይዘሮ ገነት ማለት ነው። ኢሚዲየትሊ ማየት ያለብኝ ነገሮች በሙሉ አየሁ። አንድም ህገወጥ ስራ የለም። በወቅቱ በኮሪደር ስራ ትነሳላችሁ ተብሎ ተተንትኖ ምን ተብሎ ከተቀመጠ ካሳ ተሰርቶ የካሳ ዋጋቸውን ምን ያህል እንደሆነ ሰርተፊኬት ፎቶ አቅርበው የተሰጣቸው የተረከቡበትም ሰነድ አለ። ኮሪደር ልማት ግን ፎከስ አደረገና ዋናው መንገድ ላይ የነሱ ለፕላዛ ስለሆነ የሚሰራበት ፕላዛው ለጊዜው ፔንድ እንዲሆን ተደርጓል ማለት ነው። አሁን በወቅቱ ላይ አንድ እንዲያያዝ እንፈልገው ወይዘሮ ጽጌ እዛ ሚዲያው ላይ በጣም በተደጋጋሚ ሲነሱ የነበሩትና አሁን እነ ሳኒያ ከበደ የምንላቸው ይዞታ ግንኙነት የለውም በቀጥታ ማለት ነው። ወይዘሮ ጽጌ የነ ወይዘሮ ሳኒያን ወይ የነ ሳኒያ ከበደን ይዞታ ጋር የሚያገናኘው በህግ በእኛ በተቋማችን የሚያገናኘው ነገር የለም። ያልኩበት ምክንያት የወይዘሮ ጽጌ ሲቲ ፕላስ ትሬዲንግ የሚባል እኛ ላይ ያለው ሰነድ 3319 ካሬ ሜትር ነው የሚያሳየው ካርታ ያለው እዛ ስትቀርጹት የነበረው አሁን ከትላንቱ ላይ የተላለፈው ፊት ለፊት ሲቀረጽ የነበረው የወይዘሮ ጽጌ ይዞታ ነው። ከሱ አጠገብ አሁን የታክሲ ቤይ የሆነው ሳር ቤት ጋር ማለት የታክሲ ቤይ የሆነው በወቅቱ የዛሬ 2015 የመጀመሪያው ዙር ጨረታ ላይ 390 ካሬ ሜትር እኛ ጨረታ ያወጣ ነው መሬት ነው። በህግ አግባብ መሬት ባንክ ውስጥ የነበረ ጨረታ ያወጣ ነው። ጨረታ ሲወጣ የወይዘሮ ጽጌ ልጅ ወይዘሮ እንዲያውም ውክልና ካሎቱ እየጠየቃቸዋለሁ እንደመጣሁ ነብዩ ዳውድ የሚባል ሰው ነው ጨረታ ያሸነፈው። በከፍተኛ ጨረታ ዋጋ ያሸነፈበት በካሬ ወደ 390 ሺህ ወይ 400 ሺህ ብቻ የሚሆን ያሸነፈበት ሰነድ አለ። ለሱ ነው ርክክብ የተደረገው ያ ቦታ አሁን ታክሲ ቤይ የሆነችው ማለት ነው። ከዛ በኋላ ኮሪደር ልማት ሲመጣ ለህዝብ ነው የከተማ ልማት ነው። ይቅርታ ጠይቀን እነሱን አናገረን። ይሄ ለህዝብ የሚሆን ቦታ ነው። ፕላኑም የሚያሳዩ ታክሲ ቤይ ነው። ከጊዜ በኋላ ፕላን ሪቫይዝ ሲደረግ የመጣ ነውና ብለን ይቅርታ ጠይቀን በህጋችን እኛ በጨረታ በምደባ የተሰጡ ቦታዎች እዛው ሬጉላራይዝ ተደርጎ ሽንሻኑ ይሰራላቸዋል መመሪያችን ላይ ያለ። ስለዚህ ይሄንን እናደርግላችኋለን በሚል ያ ይዞታ ለታክሲ ቤይ እንዲውሉ አደረግን ማለት ነው። ከዛ ቀጥሎ ምንድነው ከዚህ ከሲቲ ፕላስ ከሚባለው ትሬዲንግ ጋር ኩታ ገጠም ያለ ቦታ ነው የሚታየው። ሲታይ የነ ወይዘሮ ሳኒያ ከበደ ይሄ የሚጠቀሰው ቦታ በፕላን ላይ የፕላዛ ተብሎ የተቀመጠ 234 ካሬ ሜትሩ ከዛ ውጪ 190 ካሬ ሜትሩ ግን ፕላዛ ተብሎ የተቀመጠ ይዞታ ነው። ከነሱ ጎን ለጎን እንደዚሁ ቀደም ሲል የቀበሌ ቤቶች የነበሩ ግን ያፈረስናቸው ደግሞ ይዞታዎች አሉ። ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ ገንብተን ሸጠን ያጠናቀቅነውን ሳይታችንን እማኝነት በማቅረብ አሁን ደግሞ በቦሌ ጃፓንና ወሎ ሰፈር ግንባታና ሽያጭ ጀምረናል። በማስታወቂያ ዋጋ ባለ 1 መኝታ 77 ካሬ በ6 ሚሊዮን 173 ሺህ ብር፣ ባለ 2 መኝታ 98 ካሬ በ7 ሚሊዮን 874 ሺህ ብር፣ ባለ 3 መኝታ 123 ካሬ በ9 ሚሊዮን 907 ሺህ ብር አጠቃላይ ዋጋ ወይንም በ20% ቅድመ ክፍያ ብቻ እየሸጥን ነው። እንዲሁም ለኢንቨስትመንትና ለንግድ አመቺ በሆነችው በመሃል ፒያሳ በ1 ዓመት የምናስረከባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ3 ሚሊዮን ብር አጠቃላይ ዋጋ ከ900 ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት። ስለዚህ ይሄን 390 በጨረታ ሰጥተነው አሁን ለታክሲ ቤይ ያዋልነውን ቦታ ከዚህ ይዞታ ጋር ትይዩ አጠገብ ያለው ቦታ ላይ ሽንሻ ነው ማስተካከያ በከተማ ፕላንም ምንም የሚመልካቸው የመንግስት አካላት በጋራ አይተው ውሳኔ ተሰጥቶት ሽንሻ ነው ማስተካከያ የተደረገለት ይዞታ ነው። ለማን ነው የተሰጠው ማለት ነው? ለነብዩ ዳውድ ለሚባለው ጨረታ ላሸነፈው አካል ተሰጠው ማለት ነው። ለወይዘሮ ጽጌ ልጅ የወይዘሮ ጽጌ ደግሞ ቦታ ማለት ይሄ ትልቁ ነው።
በወቅቱም እሳቸው እየመጡ እንደዚህ ምናምን ሲሉን እኔም ውክልና የጠየኩበት ምክንያት እናት ሊሆኑ ይችላሉ። ግን እናትም ቢሆን አንዳንድ ነገሮች ለመፈረም ምን ለማለት ውክልና ያስፈልጋል። ልጄ ነው ሲሉ እንግዲያውስ ውክልና አቅርቡ ብለን ነው ካቀረቡ በኋላ ማስተናገድ የጀመርነው። ስለዚህ ኮሚኒኬት ያደርጉ ነበር ከኛ ጋር በሚል ነገር አለ። ይሄ እኛን እንደ መንግስት የማይመለከተን ነገር ላይ ቀስ ብላችሁ በህግ በሰላም ዲስከስ ማድረግ ቻላችሁ፣ አካሄዱ ግን ይሄ ነው ብዬ ተናገርን ማለት ነው። ይሄ ከሆነ በኋላ የነ ወይዘሮ ሳኒያ እዚህ ያሉት እነ ወይዘሮ ገነት ጥያቄያቸው ምንድነው? በወቅቱ አልተወያየንም፣ እኛ ያወያየን አካል ደብዳቤ ሰጠን አካል የለም፣ የልማት ተነሽ መሆናችን አናቅም የሚል ነው። በተደጋጋሚ የሚያነሱት ይሄን ነው። ይሄን ስባይ እንደገና በወቅቱ የመጀመሪያ የተወያዩት በኮሪደር ልማት ነው። እሳቸውም አልካዱም። ውይይት ሲደረግ እኔ አልተገኘሁም አሉ። ትንሽ የጤና እክልም ስላለባቸው አልተገኙም እንጂ እዛ አካባቢ በሙሉ የሚመለከታቸው አካላት የወረዳው አመራሮቻችን በተገኙበት የኮሪደር ልማት ተነሾች ናቸው ተብሎ መጀመሪያ ውይይት ሳናደርግ አናነሳም። ውይይት ተደርጓል፣ አልተገኙም እሳቸው። እኔ ከመጣሁ በኋላ እኔ እኮ አልተወያየሁም፣ ሳልወያይ የምታነሳኝ ለምታነሱ ለምንድን ነው? የግለሰብም ነው ይባላል ከሌ በሚል ሲመጣ በጣም ያማቸው ስለነበረ አትምጡ፣ እኔ ነኝ ቤታችሁ መጥቼን የምናወያያችሁ ብለን ቀጠሮ ሰጥተናቸው የወረዳውን አመራሮች የክፍለ ከተማችን ደግሞ እኛ ጋር ያሉ ዳይሬክተሮችን ይዤ ቤታቸው ተገኝተን ቁጭ ብለን በአግባቡ አወያየን። ይሄን እሳቸው ሲናገሩ ሰምታሉ ያስባሉ። ስለዚህ ይሄን ስናወያያቸው ልክ አንድ የልማት ትንሾችን ሰብስበን ስናወያይ ማወቅ ያለባቸውን ህግ ነው የምናሳውቃቸው። መመሪያ አለን እኛ 179/2014 ይባል። እሱን በደንብ አድርገን ምንድነው ጥቅማቸው፣ ምንድነው ኮምፐንሴት ካሳ የምንሰጣቸው፣ ምን ያህል ቀን ነው የምንሰጣቸው የሚለውን በሙሉ ሰጠን አወያይተን ተግባባን ማለት ነው። ይሄን ያደረኩት መጋቢት ላይ ነው፣ መጋቢት መጀመሪያ ላይ። ከዛ በፊት 2017 እሺ፣ መጋቢት መጀመሪያ ላይ የመጀመሪያውን ውይይት አደረግን። ከዛ በኋላ በጣም ህመም ላይ ስለሆንኩኝ ፋሲካን ባልፍ እንደው መልካም ፍቃድ ቢሆን የሚል ጥያቄ መጣ። እንግዲህ ይሄ ጉዳይ የተጀመረው 2016 ነው። አሁን እንደዚህ ደርሷል። እባክዎት ብዬ ድጋሚ ሁለተኛ የወረዳ አመራሮችን ይዘን ልናናገር ሄድን። ግድ የላችሁም አሁን እዚህ ህመም ላይ ነኝ፣ ፋሲካን ብቻ ልለፍ፣ ቤት እንከራያለን፣ እናንተን ካሳችን አሉ። እሺ ያለን። ይሄን ያሉት ማን ናቸው? ወይዘሮ ገነትና ትዕግስት ናቸው። ሁሌ የምናነግራቸው ሁለቱን የቤተሰቡ ተወካዮች እነሱ ናቸው። ትዕግስት ናት ተወካይ ትንሿ፣ ወይዘሮ ገነት ደግሞ ታላቋ እህታቸው ነች። ኩላሊቷን የሚያማት እሷ ነው። ስለዚህ እውነትም አንደኛ ልማቱ ሰው ተኮር ነው፣ እንደው ሰውን ዞር እያደረክ የምናደርገው ልማት አይደለም። ስለዚህ ተማከርን። ለቢሮ የማሳወቅኝና ፋሲካን ይለፉ አንድ ወር ነው የቀረን በሚል እንዲያልፉ አደረግን ማለት ነው። ከዛ በኋላ ካሳቸውን በሉ መታችሁ ተረከቡ ውሰዱ፣ ወደ 20,146,000 ብር ነው ይህን ውሰዱ ስንላቸው አይ አቡዳቢ ወር እንደዚህ ያለች እህታችን ሳኒያ የምትባለው የእሷ ውክልና አልተሟላልንም ታገሱን በሚል ሚያዝያ ግንቦት እያለ መጣ ማለት ነው። በተደጋጋሚ ያው አልዋሽህም የእነሱን ወቀስ አለብን። እኛም ወደ ልማት መጋዘን ለምንድን ነው የሚወቅሱት? ነው ወይዘሮ ጽጌ ይንገሩ። ምትክ ቦታችንን አስረክቡን፣ በጨረታ ለተወሰደብን በሽንሻኖ የተስተካከለን ቦታ ስጡን። ጥያቄያችሁ ይሄ ነው። አሁን ያንን ቦታ ነው ወይዘሮ ጽጌ በምትክ እንደሚያገኙት ሽንሻኖ ተሰርቶላቸዋል ማለት ነው። ስለዚህ ግፊት እያደረጉ ነበር እነሱ። ኤግዛክት። ይሄ ሲባል እኛ አንደኛ እነ ወይዘሮ ገነትም ያሉበትን የጤና ስታተስ ምናምን ስነግራቸው አሁን እናውቃለን እሺ ብለው እነሱ የተወሰነ ታገሱ። እንዘን ፕሮጀሩ እየጨመረ መጣ። ይሄ ሲሆን ካሳቸውን እኛ ማዘጋጅተን 2-3 ከተመላለስን በኋላ አዜን ፋሲካን አላችሁ ፋሲካን አሳለፍን። አሁን ደግሞ ሁሉንም አዘጋጅተናል። ምትክ ቦታ ደግሞ መጋቢት 18 የዛሬ ዓመት 2017 ነው ምትክ ቦታ ያገኙ ብለን የላክላቸው ወደ ከተማ። ስለዚህ ኑና ምርጫ ምረጡ ስንላቸው መርጠው ደረጃ 3 እና 4 የሚባል አለ። እሱን መርጠው እሱን እዝን ሞልተን ለቢሮ ላክን። ቢሮ ምትክ ቦታቸውን አዘጋጀላቸው ማለት ነው። ደረጃ 3 እና 4 ማለት እነሱ ያጡ እንግዲህ የወሰዱ ወይም ደግሞ የፈረሰባቸው ቦታ 430 ነው። 430 ነው። አስፋልት ዳር ነው። ለከተማ ቅርብ ነው። ያንን ያማከለ ያካተተ ነው። አሁን በምትለኛው ወደ እነሱ በሚፈልጉት ያጡትን ነገር የሚያካክስ ነው ቦታው። አይ ያው በጣም ወደ ዲቴል እንዳስገባን እንጂ እሱን ለማድረግ የሊዝ ነባር የሚባል ስሪት አለ። የሊዝ ስሪት ሲሆን ለምሳሌ በያዝከው የቦታ ደረጃ የቦታ ስፋት ልክ የምታገኝበት ምትክ ነባር ሲሆን ደግሞ ሌላ በህጋችን መመሪያ አለ። በሱ ለምሳሌ 430 ካሬ ሜትር ነው የነሱ። ስለዚህ እኛ 400 ካሬ ሜትር አዘጋጀንላቸው ማለት ነው። ህጉን እዛ ስለሚል ነው። እነሱም አይተው አምነው ተቀብለው ይዘው ሄደው ለቢሮ ሰጡ። ቢሮ ደግሞ በፍጥነት አንደኛ ኩላሊት ያማቸዋል፣ ሁለተኛ ረጅም ጊዜ የፈጀ ማልማት ያልቻልንበት ቦታ ነው፣ ይፍጠን ተባብለን መሬት ተዘጋጅቶ እንዲያዩ ተደረጉ ማለት። ይሄን ሁሉ እንግዲህ የምነግርህ ወይዘሮ ገነት ያማቸዋል። እነዚህ እናንተ ጋር የቀረቡት ደግሞ አገር ውስጥ የሉም። ትዕግስት ናት ይሄን የምታከናውነው ማለት ነው። ውክልና ስላላት ሙሉ ውክልና አላት። የስድስቱም 17ኛ ናት። አንድ ዘን ቦታውን የማየት ምናምን ነገሮች ሁሉ አደረገች። ከዛ ግን ኮሚኒኬት ያው ለመወሰን እነሱን ታገኛቸዋለች። ቦታውን እየቀረጸች ይነጋገራሉ። ይሄን አንፈልግም እየተባለ ወደ 3-4 ቦታ ከመረጡ በኋላ
እንዲያውም መሀል ከተማ እንዲሆንልን ጥረት አድርጊ ሲባሉ ወደ እኔ መጡ። እንደገና መጥተው መሀል ከተማ ላይ እንዲሆን ምንድነው ማድረግ ያለብን አሉ። አይ እንደገና በእርግጥ አሁን አቁመናል አሰራሩን፣ ግን ለወይዘሮ ገነት ብለን ምናምን ስለሚሉ እውነት ነው ደግሞ አይተናል ያማቸዋል። ስለዚህ ምርጫችሁን ደረጃ 3 እና 4 የሚለውን ማስተካከል ትችላላችሁ ብለን ደረጃ 1 እና 2 የሚባል እንዲያስተካክሉ አድርገን በህጋችን መሀል ከተማ ላይ እንዲዘጋጅላቸው ላክን። ታህሳስ ነው ይሄን ያቀረቡት 2018 ጥር ላይ ተዘጋጀላቸው ማለት ነው ቂርቆስ ክፍለ ከተማ ውስጥ። ይሄ አሁን ቁርታቱ ሙሉ ላቋርጠውና አሁን ይሄንን ሁለተኛ አማራጭ ያቀረቡት የመጀመሪያው ኢንተርቪው እዚህኛ ጋር ከተሰሩ በኋላ ነው። አዎ ኢቭን ያቀረቡትም ይቀየርልን ብለው ያቀረቡትም ከዛ በኋላ ነው። ከዛ በኋላም ሲመጡኛ እናስተናግዳለን እና ያኔ ግን ምናልባት አሁን እንግዲህ እነሱ ደግሞ ኢንተርቪው ላይ እንደገለጹት ከሆነ ደግሞ እነዚህ 3 ወንድማማቾች መጥተው ኢንተርቪው ከቤተሰቦች ኢንተርቪው ከተሰሩ በኋላ ላይ አቶ ሙሉነህ ለምን እኛ ጋር ቀጥታ መታችሁ ጉዳያችሁ መፍታት ስንችል ወደ አርአያ ተስፋ ማርያም ጋር ወደ ሚዲያ ለምን ሄዳችሁ በሚል ተናግሮናል፣ ወይም ደግሞ አስጨንቆናል አይነት ሀሳብ ሲናገሩ ሰምተሃል። ይሄን ነገር ለምን አልክ? ለመፍታት ወይም ለመፍታት ችግር ነበረ ጉዳዩ? አይ ወደ ሚዲያ መውጣቱ ችግር አለ? ጥያቄው ለምን አልክ አይደለም መሆን ያለበት ብለሃል ወይ ነው። ብለሃል ወይ ነው አላልኩም። ለምን አልክማ ማረጋገጫ አለ ማለት ነው። አዎ በመጀመሪያ እነሱ ናቸው ያሉት ተብለናል ያሉት። ስለዚህ ብለዋል ወይ ነው። ፊታቸው ተጠየቁኝና እኮ አዎ እንዲያነሱ ስለፈለኩ ፊቴ ሆናችሁ ለምን አርአያ ጋር ሄድክ ብያለሁ ወይ ብዬ የሚመልስልኝ ሰው አልተገኘም። ምክንያቱም ከህዳሴ ግድብ አንድ የመጡ ከእንደዚህ ምናምን ብለው አስተዋወቁን። ምንም ችግር የለም። እኛ ማንም ቢመጣ ባይዘው የልማት ተነሽ ምን ማለት እንደሆነ ከማንም በላይ አንደርስታንድ ሰንስ እናደርጋለን። እኛን ሄደን ኮንቪንስ አድርገን ለልማት ነው ብለን አሳምነን የምናነሳው ተገቢውን ነገር የምናደርገው። ስለዚህ የልማት ተነሽን ያለበትን ሆል ፕሮሰስ እንደው ለመሞካሸት አይደለም፣ በጣም የምንረዳ ሰዎች ነው። ስለዚህ የእነሱም ሩጫ ይገባኛል። ወይዘሮ ገነትና ትዕግስት እኛ ጋር አብረው የሚሰሩ እዚህ አዲስ አበባ ቁጭ ብለው ለምን አንድ ቀን አይወቅሱንም? ለምን እናንተ ሚዲያ ላይ አይቀርቡም? ደግሞም አይቀርቡም ወደፊትም በግልጽነት ነገር መሀላቸው ላይ ባለው ነገር ማለት ነው። ከእኛ ጋር ኮሚኒኬሽን የላቸው። ኢቭን ሲመጡም ቆይ የሚሰጧችሁን ቦታ አትረከቡ እንደዚህ የተባለ ግን ሚዲያ ላይ ይቀርባሉ። ይሄ ትክክል አይደለም ያልኳቸው ይሄን ነው። ለምን ከቤተሰቦቻችሁ ጋር ኮሚኒኬት አታደርጉም? የተዛባ ነገር ከምታቀርቡ ሚዲያ አርአያ እንዲያውም እውነቱን ለማድረግ ስሙንም አላስታውሰውም ፎርዛት ማጠር ሲደመር ለምን እዚህ ሄዳችሁ ሚዲያ ላይ የሚሄድ አንድ ሰው እኮ በጣም መብቱም ነው፣ ግን ተገቢ ሆነ ፋክት ነገ እንደዚህ ቁልጭ ብሎ ለሚወጣ እኛ እኮ በህግ ስር ሆነን ነው የምንሰራው። እንደዛ ከፍ ያለ ነገር የኛ የቁጥጥር ስታይል ደግሞ እንደዚህ ቀላልም አይደለም። ስለዚህ ኮሚኒኬት ብታደርጉን እንደዚህ አይነት ነገር የተዛባ ነገር ባትናገሩ መልካም ነበር። ትክክለኛውን ለመረጃ ለምን ከእህቶቻችሁ ጋር ተግባብታችሁ አትናገሩም? ይሄን ብቻ አልኳቸው። ሶስቱም አንድ ግለሰብ ብቻ ከህዳሴ ግድብ የመጣ ስለነበረ ቃል በቃል ያወራሁት ልክ ይህን ስጠይቅ እስቲ ፊት የሆነው ይህን ይናገሩ። ምክንያቱም በፍጹም አለልም ወደፊትም አለልም። የተዛባ መረጃ ማስተላለፍ ደግሞ ወንጀል ነው፣ አግባብ አይደለም። ይህን ነው የነገርኳቸው ማለት ነው። ወደ ህጋዊ ፕሮሰሱ ስንገባ እንግዲህ ተስማምታው እንደነገሩን ከሆነ አማራጭ ቦታዎች ቀርበውላቸዋል፣ እንደሚነሱ አውቀዋል። ካሳዎችም ቀርበውላቸዋል። እንደው ምናልባት ቅድም በነበረው ቤት ላይ ሲያነሱ መጀመሪያ 16.4 ምናምን አካባቢ ነበረ፣ በኋላ ነው ወደ 20 ሚሊዮን የገባው ካሳው እና እንደዚህ አይነት ነገሮች ድርድሮችና ፕሮሰሶች ሲኖሩ እነዚህ ሰዎች ያውቁ ነበር ወይ አናቅም የሚል አይነት ነገር ስለነበረ በትክክል መነሳታቸውን እንዲያውቁ ካሳም እንደሚወስዱ ማረጋገጫ ውይይቱን እንግዲህ አልተሳተፍንም ሲሉም ነበር። በኋላ እነሱም ባለኑበት ስንወያይ በግል ቤታቸው ድረስ እርስዎ የቢሮ ሰራተኞች ይዘው ሄደው እንዳነጋገሯቸው ተማምናል። ማረጋገጫስ ሌሎች ቦታዎች ላይ እንግዲህ አንድ ሰው ከይዞታው ሲለቅና ሲሰናበት ምትክ ቦታ ሲሰጠውም ሆነ ወይ ደግሞ ሌላ ቦታ ሲሄድ ካሳ ሲወስድ ማረጋገጫዎች አሉ፣ እንደሚለቅ ደብዳቤዎች ይሰጣሉ። እናንተ ህጋዊ የሆነ ደብዳቤ ግን ሰጥታችኋቸው ነበረ? አዎ፣ የመጀመሪያ የተደረገው ከፋይላቸው የሚያገኘሁት የኮሪደር ልማት ተነሺ መሆናቸው ሲነገር ለወረዳው ተልኮ የውይይት ቀን ተቀጥሮ ለሁሉም አናውንስ እንዲደረግ ፎርም ተልኮ ነው የተጀመረው። አሁን ችግሩ የተነሳው እዚህ ላይ ነው። ወይዘሮ ገነት በወቅቱ እኔ ውይይቱ ላይ እንግዲህ በህመም ነው ወይ የጠየኳቸው ቤታቸው የሚሄዱ ጊዜ ለምን ያልተወያዩት? አይ በወቅቱ ያመኝ ነበር፣ እንግዲህ ጥሪም ተላልፏል፣ ሁሉም ተወያይቷል፣ ጎረቤቶች እኔ ብቻ ቀረሁኛሉ፣ ምን ችግር አለ? እሳቸው የመጀመሪያ አይደሉም። በነገራችን ላይ እንደዚህ በዚህ መልኩ ህመም ያላቸውን ሰዎች ቤታቸው ሄደን ካሳ እንከፍላለን፣ ቤታቸውን እናወያያለን፣ እንጠይቃለን። ምንድን ነው የቸገራችሁ ብለን ሄደን የምንገባባቸው ሰዎች አሉ። ይሄ መጀመሪያ አይደለም፣ እንቀጥላለን እንደዚህ ማድረጋችንን ጭምር። ስለዚህ ስንል አይ አልተወያየውም ሲሉ በጣም ሪስፔክት አድርገን ቤታችሁ እንዳይመጡ ሁለተኛ እንደዚህ እያነከሱ በዊልቸር እየተገፉ ቤት ነው የምንመጣው ብለን ቤት ህጉን ምኑን አወያየን ማለት ነው። እንደዚህ ተግባብተን ነው የቀጠልነው። ወደ ካሳው ስንመጣ 16 ሚሊዮን 17 ሚሊዮን አካባቢ ላይ የነበረው የኛ አልፎ የሆነ የካሳ ስሌት ቀመሩ ሲስተካከል አይ ችግር የለም በእነሱም ችግር ቢሆን ብለን ማስተካከያ ያደረግንላቸው እኛ
የ16.7 ሚሊዮን ግን የክፍያ ደረሰኝን ግን መቀበያውን ወስደዋል። መጀመሪያ ላይ የወሰዱበት አለ። ትዕግስትም ኮስተ እቃው ተቀብያለሁ አለች፣ ወስዳለች። እንዘን ሄደው መነሻቸው ሲደርስ የሰጠናቸው ሰኔ 28 ነው። ያሁኑ የመጨረሻውን ካሳ 20 ሚሊዮን በሰባቱ ስም አድርገን ይሄን ስንሰጣቸው ወደ 20 ሚሊዮን 146 ሺህ ብር። ይሄንን ስንሰጥ ሰኔ ላይ 2017 ሰኔ 28 ፈርመው ነው የሚወስዱት። እንደዘን በጀት መዝጊያም ስለሆነ አፍጥኑ፣ ይሄ ብር መመለስ የለበትም። ምክንያቱም ካስታውስክ ፋሲካንም እንዲያልፉ አድርጌ ሚያዝያ ነው ግንቦት ሰኔ የመጣ ሰኔን ከፍዬ ሐምሌ ልጆቹ መጡ፣ ወንድሞቻቸው መጡ። ከነሱ ጋር ቤት እባክህ አንድ ያወያይልን እምቢ ብለውኛል ተብዬ ቤት ሂጄ አወያይቼ ወንድሞች እነዚህ አሁን እናንተ ሚዲያ ላይ የቀረቡትን በሙሉ ሁሉም መጡ፣ ሰባቱ አወያይቼ እንደዘን በሉ ተነሱላቸው እያለ ኒውርን ካላለፍን የሚል ጥያቄ መጣ ማለት ነው። አዲስ ዓመት አይሆንም ብለን መጨረሻ ላይ ነሐሴ 27 ነው የተነሱት ቤቱ የፈረሰው። ይሄ እንደሚሉት እንትነሳ በዓል ቀን ምናምን መስከረም አንድ ምናምን እንደዚህ ለባል ተጠቅቶ ነው በፍጹም አይደረግም። አዲስ አበባ ውስጥ አይደረግም። ይሄ በዓል ደረሰ ብለህ ሰው እኮ ነው ልማትን የሚያስኬደው። ስለዚህ ማስረጃም አለ ምንም አለ። ወረዳው ነው እርግጥ የሄደው። ወረዳው ደግሞ እኛ በሰጠነው ማስረጃ ነው ካሳ መክፈላችንን፣ ምትክ ቦታ ፕሮሰስ ማድረጋችንን፣ ምትክ ቦታ ግን እያማረጡ እስካሁን ያልወሰዱት በእነሱ መሆኑን፣ የ2 ዓመት የቤት ኪራይ እንደከፈልናቸው ኤቭሪቲንግ ስንነግራቸው በአሰራራችን መሰረት ሄደው በቃ ልቀቁ የሚል ነገር ነው። እንግዲህ ኒውር ሊደርስ ኦልሞስት ከሳምንት በላይ ሲቀር ማለት ነው ይሄን ተደርጎ እንዲነሱ ተደርገዋል። ከዛ በፊት ግን 20-30 ቀን ይኸው ቀለም ጨርሰናል ምናምን ብለው እኔን ነግረውኝ ታገሷቸው እያልኩኝ ኒውርን ካላለፍን ሲመጣ ግን በፍጹም ብለው ሪጀክት አደረግን ማለት ነው። በዚህ መልኩ ሆል ፕሮሰሱን ጨርሰን እንሄድ ነው። የመጨረሻው ማንሳት እንፈልገው የተነሳው ቅድመ ማልማት ጠይቀናል የሚል የማልማት ጥያቄ ያለን። የማልማት ጥያቄ መጠየቅ መብት ነው፣ መመሪያችን ላይ ህጎቻችን ላይ ያለ በግልጽ ማለት ነው። አንድ ሰው ለማልማት ግን ማሟላት የሚገባው ደግሞ ክራይቴሪያ መስፈርቶች አሉ። እነሱን ማሟላት እስቲ እሱን ነገር አሁን ምናልባት አሁን ተመልካቾቻችን ግልጽ እንዲላቸው የሚያስፈልገው እነዚህ ሰዎች የቦታው ባለቤት ይዞታ ከሆኑ አቅም አለን ካሉ ለማልማት ሲጠይቁ ለነሱ ተከልክሎ እንዴት ለወይዘሮ ጽጌ ተሰጠ የሚል ሀሳብ ሊመጣ ስለሚችል ምናልባት እሱን ደግሞ ህጉንና ደንቡን ትክክልስ እነሱ የጠየቁት አካሄድ ትክክል ነው ወይ እንዳሉትስ ጠይቀውም ነበረው የሚለውን ነገር እሷን መለሰች። ቅድመ ማልማት ጥያቄ ጠይቀዋል እነ ወይዘሮ ሳኒያ ትክክል ነው የጠየቁት። ማለት ፕሮጀክት ፕሮፖዛል ከማስገባታቸው በፊት 2016 መጨረሻ ላይም ጠይቀዋል። ግንቦት አካባቢ የጠየቁት ኮሪደር ልማቱ እየመጣ ነው ብለው ማወያየት ሲጀመር እንደኛ እኮ የማልማት አቅም አለን እኛ ለምን አናለማውን ብለው ጠየቁ። የፕላን ስምምነት አውጡ ይባላሉ። የፕላን ስምምነት ኦፊሻሊ ሞልተው በቅጽ የአዲስ አበባ ከተማ የግንባታ ፈቃድና ቁጥጥር ባለስልጣን ጋር ሄደው አመለከቱ ማለት ነው። እሱ ፕላንን ዘሆል አይቶ ብሎ አንደኛ የኮሪደር ልማት ጥናት ውስጥ ናችሁ ያላችሁት፣ ሁለተኛ ደግሞ እሱም ሆኖ ኤሪያችሁ ከ500 ካሬ ሜትር በታች እናንተ 430 ካሬ ሜትር ስለሆነ ማልማት አትችሉም የሚል ምላሽ ሰጣቸው በግልጽ ማለት። ይሄ ነገር እንግዲህ በማስረጃ እነሱም ጋር እኛም ጋር ያለ ነገር ነው። ማህተም ኖሩት ብሎ ይሄ መልስ ሰጣቸው፣ አቆሙ። እኛ ከመጣ በኋላ ግን እንደ ቅድመ ማልማት እኮ ጠይቀን ነበር የሚል ጥያቄ ተጠየቅኩ። ወዲያውኑ ኮሚኒኬት አድርገን እኛ ዝም ብለን ሰው ቢቀየርም ምናምን የተቋም ሲስተም ይቀጥላል፣ ስለዚህ ችግር የለም ብለን አርካይቭ ስላለን ከዛ ውስጥ ቼክ ስናደርግ አጣን። አይ ምንም አይነት የቅድመ ማልማት ጥያቄ ልናገኝ አልቻልንም። ለማንኛውም ለምን በእኛ ቼክ አናደርግላችሁም ብለን ሆል ፕላኑን ቼክ አደረግንና አንደኛ እናንተ ኤሪያው ፕላዛ ነው። ከዛ ውስጥ እንደው በጣም እንኳን ተጠንቀን ሰርተን የሚመጣው ከ430 ካሬ ሜትሩ 190 ካሬ ሜትሩ ኦልሞስት ፕላዛ ውስጥ የገባ ነው። በሚቀራችሁ ላይ ማልማትም አትችሉም፣ ቅድመ ማልማትም አይጠይቅም የሚል ምላሽ ሰጠናቸው። 500 ነው የሚፈቀደው፣ 500 ነው። አሁን የነሱ የውስጥ ለውስጥ እሱ ብቻ ሳይሆን ለምሳሌ አሁን በተሻሻለው ከሴት ባጋራን ተሻሽሎ ወደ 350 ምናምን እንደ መንገድህ እንደ ፍሮንቴጅ መንገድህ የሚወሰን ነገር አለ። እንደዛም ሆኖ የነሱ አሁን 234 ካሬ ሜትር ሆነ። በምንም ቦታ እንደው መመሪያችን በዛ ቦታ ላይ ቅድመ ማልማት አይጠየቅበትም ማለት ነው። ይሄን መለስላቸው። ፕላስ እግረ መንገዳችንም እንዴ አሁን እኮ የምናነሳችሁም በዚህ ምክንያት ነው። ለአንድ ለሰንበዲ ለመስጠት አለን። ቅድም ያልኩህን ነጥብ ወሳኝ ነው። የነሱ ነባር ይዞታ ነው። በጨረታ የተሰጠ ቦታና በምደባ ወይንም በካቢኔ የተሰጠ ለልማት ቦታ በእንደዚህ አይነት በኮሪደር በመንግስት ልማት ሲነሳ ቢቻል እዛው ኤሪያ ላይ ሽንሻኑ እንዲደረግ መመሪያችን ያዛል። ስለዚህ ሽንሻኑ ይደረግ ሲባል የአንድን ግለሰብ ራሱን ችሎ የሚለማን ብድግ ተደርጎ ምትክ አይሰጥም። አሁን የነሳኒያ ራሱን ችሎ የሚለማ በዚህ በኮሪደር ጥናት ውስጥ ፕላዛ ያልሆነ ቢሆን ኖሮ በፍጹም እየተነሳ የግለሰብ ቦታ ምትክ አይሰጥም። ይሄ ግን ኦልሬዲ 234 ካሬ ሜትር ይቀራል። ከጎኑ ደግሞ ከሱ
ትይዩ ወደ አስፓልቱ ስመጣ ያፈረስናቸው የቀበሌ ቤቶች በመንግስት ባንክ ውስጥ ያደርግናቸዋሉ። ሁለቱን አንድ ላይ አድርገን ነው 390 እንዲሞላ ያደረግነው ማለት ነው። ሽንሻው ነው የተሰራው ማለት እንጂ ለአንዱ የሚደረግ አለ፣ ግልጽ የሆነ አለ። ይሄ ሲሰራ ደግሞ የቂርቆስ መሬት ወይ አንዱ ብራንች አይደለም የሚሰራው። ፕላን ኮሚሽን አይቶ አጣርቶ ለክፍለ ከተማ ፕላን ጽሕፈት ቤት ተልኮ መሬትም ግንባታ ፈቃድም ሁሉም የሚመለከታቸው የዚህ አካል ይሆናሉ ማለት ነው። አፕሮቭ ሲደረግ ነው ወደ ስራ የሚገባው ማለት ነው። ምናልባት አሁን ከነሱ የግል ተበዳዮች ሆነው የቀረቡት ግለሰቦች ወይም ቤተሰቦች የሚያነሱት ነገር አለ። ከካሳ ቦታ ጋር የተሰጠን ቦታ ተገቢና ተመጣጣኝ አይደለም፣ ገንዘቡም ተመጣጣኝ አይደለም የሚሉት ነገር አለ። ስለሱ እናነሳለን። ግን ወደ እድል ወይዘሮ ጽጌ በመሀል ልስጥ ብዬ ነው ወደ እርስዎ ተመልሼ እመጣለሁና እስቲ ወይዘሮ ጽጌ እርሱም እንግዲህ ዋናው ከዚህ ታሪክ ጋር የሚነሱት እርስዎ እንደመሆኑ መጠን እንደው እንደ ቅድሚያ ለተመልካቾቻችን መንደርደሪያ እንዲሆነ ወይዘሮ ጽጌ ማን ናቸው፣ ምን አይነት ስራ ነው የሚሰሩት የሚለውን እሷን ጠቆም አድርገው እንዴት ወደዚህ አወዛጋቢ ቦታ እንደመጡም ደግሞ ይንገሩን፣ ወደዛ ቤት አካባቢ። እሺ፣ በጣም ነው ማዘን አወዛጋቢ ቦታ ስላለኝ። ቦታው ግን እነሱን ከሚሉት እሱን ከሚለው በፊት የራሴ ቦታ እዛ ላይ ከነሶኒያ ቦታ አጠገብ ድንበር ማለት ነው 3300 ምናምን ካሬ አለኝ። እኔ በሊዝ ገዝተው ነው በጨረታ ገዝቼው ነው። እሺ፣ በጨረታ የገዛሁት ደግሞ በኋላ ነው። ከሱ ጎን ደግሞ የመንግስት ቦታ ነበረ። የመጀመሪያው ጨረታ የወጣው የመጀመሪያው ዙር ጨረታ ሲወጣ 390 ካሬ። አሁን አየህ እኔ ይሄ 3000ን ለማዳን ብዬ ከፊት መጥቶ ሌላ ሰው ይችን 390ዋን ሌላ ሰው ከገዛ ዝም ብሎ የሆነች ነገር ሊሰራና ሊዘጋኝ ነው። ሊከለል ነው የኔ ቦታ እና ደረጃውም ዝቅ ሊል ነው የኔ። እንደሱ እንዳይሆንብኝ ይችን 390ዋን ካሬ ለማሸነፍ በቃ ተሟሙቼ በልጄ ስም በኔ ስም በልጄ ስም አድርጌ ነው ጨረታ እንትን ያልኩኝ የገባው። እንዳጋጣሚ ሆኖ የነብዩ የልጄ አሸነፈ። ነገርኩ 4000 በካሪ ነው የተጫረቱት። 4000 በካሪ ተሽጦ ማያውቅም አዲስ አበባ ከተማ ውስጥ። አዎ 390 156 ሚሊዮን 390 ሚሊዮን ይኸውልህ ያሸነፍኩበት ይሄን ገንዘብ ካሽ ነው የከፈልኩኝ። የካሪው ብዛት ብቻ ሳይሆን እንዲሰጠኝ ቦታውን ስለፈለኩኝ አንዴ በካሽ ከፍላለሁ አልኩ። አሸነፍኩ ማለት ነው። ተሰጠኝ ይሄ ቦታ። ከኔ ቦታ ጋር 4000 ሆነልኝ። እንደሱ ሆኖ ይዤው ያለ ኮሪደር ልማት የሚባል መጣ። ኮሪደር ልማት ሲመጣ ይሄኛው እኔ ያሸነፍኩት ቦታ ያው ገባ እንትን ላይ ግን ልማት ነው ምን ታረጋዋለህ አይደለ? ይሄ መንገድ መሰራቱ ደግሞ አሁንም የኔን ቦታ ነው እንትኑን ከፍ የሚያደርግልኝ። በደስታ ነው የተቀበልኩት። እነሱም ቃል ገቡልኝ ቦታሽን እንዴት እንዲሽጣችሁ ይሄን ያህል ካሽ አንድ ጊዜ አስገብቼ እንደገና ደግሞ እንዴት ተወስዱብኝ ያላችሁ ብዬ አብጀ ነበር። እኔም እስሮ ሁሉ አገኘኝ። እንደው በጨረታ በውድ ዋጋ በነብዩ ስም የገዙት ቦታ ነው ኮሪደር የሸረፈው። አዎ መልካም። እሺ ቀጥሉ። ተናደድኩ ነው የምልህ እስሮክ እስከሚያገኘኝ ድረስ በቃ አግኝቶኝ ነበር። እስሮክ ተኝቼ ነበር። ግን በኋላ ያው እኔም እየተሻለኝ ሄድኩ። ሕክምናዬን ማረኩ። ውጭ ሄድኩ። ባንኮክ ነው መጀመሪያ ሄድኩ። ብቻ እንዲህ ብሎ እግዚአብሔርም ተጨምሮበት ተረፍኩኝ። ተነሳው ይኸው አሁን እንደምታየኝ ማለት ነው። በኋላም እዛው ቦታ ላይ አቶ ሙሉነህ ገልጾታል እንትኑን። እዛው ቦታ ላይ ያው ማካካሻ ተደረገልኝና ተሰጠኝ ቦታ ለዚህኛዋ ለተወሰደብኝ እዛው አጠገብ ተሰጠኝ አለ ቦታ። ያሁን ግን ፕላን አሰርቼ አጸድቄ ምናምን እሱን ለማድረግ ደግሞ ይሄኛው ቦታ መጽዳት ነበረበት። የወይዘሮ ገነት እኔ ካርታዬን ለማሰራት እናንተን ለማለት ያን እስካላስረከቡ ድረስ ማሰራት አልችልም ነበር። በሱ ምክንያት 1 ዓመት እንደገና ተጓተተ። ግልጽ እንዲያደርጉልኝ ወይዘሮ ጽጌ በኮሪደር ልማት ከዚህ 4000 ምናምን ካሬ ሜትር አጠቃላይ ከሆነ ቦታ ላይ ሲፈርስቦትና ሲነሳ መንግስት ቃል በገባለት ሁኔታ ምናልባት የነ ወይዘሮ ገነት 430 ካሬ ሜትር ነበር፣ 190ው በኮሪደር ፈረሰ። ስለዚህ 230 ካሬ ቀረ። ያን 230 ካሬ እነሱ ከቦታው ይዞታ አንጻር ሊያለሙበት ወይም ሊጠቀሙበት ስለማይችል ቀጥታ መንግስት ለሱ እንደ ማካካሻ ነው የሰጡት ወይስ በገንዘብ በሊዝ ነው የገዙት? አይደለም ማካካሻ ነው የሰጡት። የዛኛው ለዛ ከፍዬ ይል እንዴ ለዛኛው ስለከፈሉ በወዶ ጋር ስለገዙ ይሄን ማካካሻ ሰጡት ነው የሰጡት። መልካም ይቀጥሉ። እርሱ ሀሳቡን ከዚህ ጋር ጥያቄ ደሳቸው ያነሳሉ። እሺ በቃ እንደሱ ነው የሆነ። ግን ካርታም አላገኘው ፕላንም ማውጣት አልቻልኩም። ለምን መሰለ እነ ወይዘሮ ገነት አልተነሱምና ማስረከብ አልቻሉ። አልነሳሉ እነሱ። እኔም ጠዋት ማታ በቃ ከማዕከልና ከነሱ ቢሮ አልጠፋም
አስረክቡኝ ቦታዬን እያልኩ ምክንያቱም አላስረክቡኝም። ኢቭን ካርታ ማውጣት አልቻልኩም። ቦታው ሳይጸዳ ልናስረክብሽ አንችልም፣ ፕላን ተቃርኖ ይባላል። እነሱ ባሉበት የእነሱ ቦታ ሳይጸዳ ለአንቺ ካርታ ልንሰጥሽ አንችልም አሉ። እንዲሁ ሲንዛዛ ከረመ ነው የምልህ ብዙ ጊዜ በመሀል ግን ለእኔ ሳያስረክቡኝ መንግስት ለእርሶ ቦታውን ሳያስረክቦት በፊት ከልጆቹ ጋር ከወይዘሮ ገነት ወንድሞች ጋር እዚህ ቀረቡት ከእናቱ ንጉሱ ጋር ወይም ደግሞ ከልጆቹ ጋር ካናዳ ምናምን ያሉ ሌሎች ወንድሞች አሉ መሰለኝ ከእነሱ ጋር ይደዋወሉ ነበር። እርሶ እየተደዋወሉ ድርድር ያደርጉ ነበረ እና ምናልባት ከእነሱ ጋር ድርድር ማድረጉ ወይም ደግሞ ቀድሞ መነጋገሩ ቦታውን መሬቱን አስቀድመው እንደሚያገኙ ፍንጭ ነበሩት ማለት ይቻላል? አይደለም ሮቤል እሱ ላይ ምን መሰለህ ከዚህ ጨረታ ከመውጣቱ በፊት እኮ ነው የነ ወይዘሮ ገነት ጋር እነሱ እኮ በሌላ በኩል ከጨረታው ሳይፈርስ ነው። እነሱ እኮ በዛዘር ሳይድ ናቸው ያሉት። ሁለት በር ነው ያለው ቦታው። በዛች በቀጭን መንገድ አለች ታውቀዋለህ ቦታው። በቃ በታችኛው በኩል ናቸው እነሱ፣ የኔ በዋናው መንገድ በኩል ነው። ስለዚህ እዛ ጋር ያሉ ስጋ ቤት ምናምን ትንንሽ ሱቆች ምናምኖች ናቸው ያሉት። እሱ እንደሱ ሆኖ እንደማይቆይ አውቃለሁ። ነጋዴ አይደለሁ እንደ ያለው። ስለዚህ ያ እንደሚፈርስ አውቃለሁ። ግን እኔ የኔ እውቀት ብቻ ሳይሆን እነ ወይዘሮ ገነት ጋር አብረን አሉ አይደለም እነኛ አሁን ዝም ብለው የሰው ቦታ እንትን የሚሉ አብረን እንስራ አብረን እናልማ እያሉ አብረን እናልማ የሚል ሰው ሄዶ ወይዘሮ ገነትን አፕሮች ያረጋታል። እሱን ሰማሁ እኔ ከኔ አብሬ ላልማ ከሚለው ሰው ጋር እነሱን ብቻ አይደለም እኔንም እንኳን አብረን እናልማ እያሉ ይመጣሉ። አሁን ስሰማ አሁን ወይዘሮ ገነት ለነኚህ ሰዎች አብራቸው አልሙ ብላ ቦታዋን ከሰጠቻቸው የኔን ኢሜጅ ሊያበላሽ ነው። አሁንም እንደነገርኩ ይሄ የጨረታውንም የወሰድኩት እንዳይበላሽብኝ ብዬ ነው። ያኛውንም እንዳይበላሽብኝ የኔ ቦታ ቀጥታ ወይዘሮ ገነት ጋር ሄድኩኝ እና ወይዘሮ ገነት እንደዚህ ያለ ይሄ ጎረቤታችሁ ነው ያለሁኝ እኔ እንደዚህ ልሰራ ነው ማስበው እንዲህ ነው። እናንተ ደግሞ አሁን ከሰው ጋር ለመስራት እየፈለጋችሁ ነው ያላችሁት። ስለዚህ እኔ ብሆንስ በዚህኛው ከመጣው ሰውዬ እንትን እኔ ብሆንስ ብያ ማከርኳት። እንዳውም እኔ ሴት ነኝ የልጆች እናት ነኝ እንዳውም። ስለዚህ እናንተ እንድትጎዱም አልፈልግም። ስለዚህ በሚመስለው አይነት እንትን ከኔ ጋር ቢሆን ዲሉ ብያ ነገርኳት። እሺ አለች። ብዙ ነን 8 ነን 9 ነን እነሱን አማክሬ ምናምን አለች። አማክሬ እሺ እኔም ላስብበት አልኩና ያው ተለያየን። ከዛ በኋላ እኔ ካልኩሌት አደረኩ ያላቸውን ቦታና ሊደርሳቸው የሚችለውን እንትን። እንግዲህ ቦታዋ ትንሽ ናት እነሱ ብዙ ናቸው ገባ ብዙ ነው የሚጠብቁ እና ደግሞ ካልኩሌት የሚያደርጉት ምን መሰለህ እኔ በጨረታ በገዛውበት ዋጋ የነሱ የሚያወጣ ነው የሚመስላቸው። ካልኩሌት የሚያደርጉት በዛ ነው። ይሄን ያህል ያወጣል ቦታችን ብለው ነው የሚያስቡ። እንደዛ አይደለም ግን ያንን እኮ በውድ የገዛሁት እንደነገርኩ ከፊት የመጣ ሰው ከሰራ ስለሚያበላሽብኝ ነው። ይሄ ግን ከኋላዬ ነው ምንም አይሆንም ቢሰራበት። ዞሮ ዞሮ እሺ ምንድነው የምትሰጪን ፕሮፖዛል እስቲ ንገሪን ምናምን አሉ። እሺ ብዬ አስቤ ለሰባቱም እግዚአብሔር ያሳየ በጣም ጥሩ እንትን ነበር የሰጧቸው። ምንድነው እስቲ አንዳንድ ክፍል ነው የሚሉት እነሱ አንዳንድ ቤድሩም ዋን ቤድሩም ያለው እንዴ በጣም ከምን አንጽቆ ያብራሩት። አሁን ከሚወስዱት እዚህ ቦታ ላይ አንድ ቤድሩም አለው ማለት እኮ እግዚአብሔር ያሳይ በካሬ 4000 ብር $4000 ምናምን ብታከራይ በጣም ብዙ ገንዘብ ነው የምታገኘው አንዷን ቤድሩም አይደለም የቦታው እንትን ማለት ነው። እና ለሰባቱም ነው የሰጧቸው። ደግሞ አንፈልግም አሉ። ሲጀመር አይስማሙ ሁሉም ደግሞ እንደው በሰው ጉዳይኛ ምን አገባን ነው እንጂ ውጭ ያሉት ልጆች ይፈልጋሉ ዋን ቤድሩሙን መውሰድ። እነ ወይዘሮ ገነት ደግሞ አይፈልጉም። ለምን እዚህ ወይዘሮ ገነት ተጠቃሚ ነች። እዚህች ሱቋንም ምኗንም ስጋ ቤቷንም ምኗንም ስለምታከራይ እሷ ታገኛለች። እነኚህ ልጆች ምንም አያገኙ። ንጉሱ እየደወለ ባክሽ እያለ ነው የሚለምነኝ እንደው ገላግኝ። እኛ እኮ ምንም የለንም እዚህ ውጭ ሀገር ይኸው ዝም ብለን ነው ታውቀዋለሽ መከራችን የምናይ። ስለዚህ ቢኖረን አንድ ቤድሩም ቢኖረን ይበቃናል ባይ ነው። እንደው እርሶ ግን እንደው ምናልባት እንደው እንደ ጥያቄ ላንሳሉትና ወደ እነሱም ከመሄድ ምናልባት ያሉት 3000 ምናምን ካሬ ሜትር በቂ አልነበረም ወይ? መገንባት የሚፈልጉትን ነገር እዛ ጋር መጨረስ አይችሉም ነበር? ወደዛው ውዝግብ ውስጥ ከመግባት እችል ነበር። እንደነገርኩ እኮ ነው። ግን አንተ ቤት ሲኖርህና አጠገብህ ጥሩ ቤት ሲሰራ ነው ደስ የሚልህ። ዝም ብሎ ያልሆነ ቤት ሲሰራ ቤትህን ያበላሽብሃል።
እንደዛ ነው። ሌላ ነገር እንዳይሰራ ነው እኔ ፕሮቴክት እያደረኩ ያለው አካባቢ። በቃ በዛ መልኩ ነበር። ደግሞ ነጋዴ ስትሆን ታስባለህ፣ እንዲህ ባረገው እንዲህ ብሰራው ምናምን ሰፋ ተደርጎ ነው የሚታሰበው። አዎ ታስባለህ። ያን በማሰብ ነው የሰጧቸው። ጥሩ ነበር። 7 መኝታ ቤት ማግኘት ማለት እዛ ላይ ቀላል ነገር እንዳይመስልህ። አንፈልግም አይበቃንም አሉ። ወይዘሮ ገነት ነች እኔ አይበቃኝም ያለች። እነ ንጉሱ ይፈልጉ ነበር። በቃ ሁሉም አልስማማሉ። ኢቭን በገንዘቡም እንኳን እንደሰማሁ ደግሞ 20 ሚሊዮን ብር እሷ ነች ከፍላ ያስለቀቀችን። ብዙ ውሸት አላቸው። ይንገሩን እስቲ። አሁን እዛ ላይ እንደዛ የሚል ነገር ተነስቶ ነበር አይደለሁም ግን ሰምተሃል እንዴ? ዛሬ መንግስት ነው የከፈላቸው እና እንትን ያላቸው እንጂ ካሳኔ እንዴት ከፍላለሁ? አልከፈልኩም። ስለዚህ እሱ ድርድሩ የነበረው አንድ ክፍል ለእያንዳንዱ ለአንዳንድ ሩም አፓርታማ ለመስጠት ነበር ቢሆን ነበር። ቦታቸውን ከኔ ጋር ተቀላቅሎ ወስጄ አንዳንድ ክፍል ልሰጣቸው ነበረ የጠየኳቸው። እኔ ኦፈር ያረኳቸው ነው እሱ። በኋላ አይበቃንም ሳይስማሙ ቀሩ። ካልተስማማችሁ ጥሩ እንግዲህ እኔ በህግ በኩል እሄዳለሁ አልኩ። ሰምተሃል ሲናገር ቅድም በህግ እኔ እሄዳለሁ ብላለች አለ። አዎ ብያለሁ፣ በህግ በኩል እሄዳለሁ። በቃ ተውኩ እነሱን። ያው ዝም ብዬ ማየት ጀመርኩ ያለውን አካሄድ። ምን አረጉ? ምንም አላረኩም። በህግ በኩል እሄዳለሁ ማለት እኮ አንድ በኩል ሲታይ እንደማስፈራራትም ይሆናል፣ የሰውን ቦታ እንደመንጠቅ ግን አይደለም። እንዴት ምን አረጉ ነው? ምንም አላረኩም። ህጉም ያደረገውን መጠበቅ ጀመርኩ እኮ ነው የምልህ። ስለዚህ መንግስት ያን ቦታ ልማጭ ዋጭ መሬቱን ሲሰጡት ለመቀበል ዝግጁ ሆነው ጠበቁ። በደንብ አዎ ወሰድኩ። አሁን ግን ብድግ ብለው እግዚአብሔር ያሳየ እንግዲህ የከንቲባዋ እህት ነኝ በማለት እያጭበረበረች የአካባቢው ይሄ አሁን አርያ የሚያሳየው ቦታ ይሄ ሁሉ ተወርሶ ምናምን የሚለው የነሱ አይደለም፣ የኔን ቦታ ነው የሚያሳያለው። የኔ ቦታ ነው የሚያሳየው። ያ በሙሉ የታጠረው አይተዋል፣ የኔ ነው። ይሄን ሁሉ ወስዳባቸው እንዲህ አርጋ ምናምን የሚለው እኔም አልወሰድኩባቸው። ቦታውም የኔ ነው የሚያሳየው። ትክክል አይደለም። 3000 ምናምን ቦታ የኔ ነው የኔ ነው 4000 ነው እንጂ 4000 ነው አጠቃላይ አሁን ከነሱ ጋር ሲከላከል። እሺ። እና የሚያሳየው ትክክል አይደለም። በዛ ላይ ደግሞ እንደው ምንም ሳይጠይቅ እኔን ማግኘትና መጠየቅ ይችላል። እንደው ዝም ብሎ ነው ሚዲያ ላይ እሱን ለማግኘት እነሱ ናቸው አድራሻና ስልክ መስጠት ያለባቸው። ከሀገር ውጭ ከኢትዮጵያ ውጭ ናቸው፣ እዚህ ሀገር ውስጥ የሉም የሚል ምላሽ ነው የሰጡት። እየደወለልኝ አይደል እንዴ? ወይዘሮ ገነት እየደወለች ነው፣ እሱም እየደወለ ነው። በኋላ ነው ይሄን ሀሳብ ያመጡት። አሁን ይሄ ድል የተሰጡት እኮ መልስ እንዲያስተባብሉ ነው። ሰውን ምላሽ የሚሰሙትን ነገር እንዲናገሩ ነው። ስለዚህ አሁን ቅሬታውን ይግለጹ። ስህተት ነው ቅሬታ ሲጀመር አርያ እኔን ሳይጠይቅ እኔን እንትን ሳያደርግ እንዲህ ሚዲያ ላይ ይሄው ዘረፈች 700 ሚሊዮን ብር በመስረቅ የከንቲባዋ እህት ነኝ እያለች እያጭበረበረች ምናምን ማለቱ ትክክል አይደለም። ግን እኔ እንደሱ ማለቱ ትክክል አይደለም። እነሱ ናቸው ያሉት የከንቲባዋ እህት ነኝ ስም ይጠቅሳሉ በሚል በዚህ ደረጃ ያስፈራሩናል እስከማለት ደረጃ ደርሰዋል። ደረጃቸው ላይ ማረጋገጫ አይጠይቅም። ታዲያ ለንጉሱ ቤተሰቦቻቸው ማረጋገጫ አይጠይቅም። ሲጀመር የከንቲባዋ እህት ነኝ ብዬ ለማን ነገርኩ? ቅድም በሉ አምጡ ሲባሉ ምንም መልስ የላቸውም። የአካባቢው ሰው ይላል ሊስትሮ ምናምን እዛ የቆመው ሰካራሙ ሁሉ ያለውን ነው እነሱ የሚቀበሉ። እስቲ ንገረኝ ይባላል እንደዚህ? እኔ መጀመሪያ ነገር እንደ ማንኛውም ኢትዮጵያዊ ልክ እንደናንተ በሚዲያ ከማየት በስተቀር የምሰራውን ነገር ከማየት በስተቀር በአካል እንኳን አግኝቻት አንድ ቀን ሰላምን ብያት አላውቅም። እንደዚህ ያንተን ያህል ተቀራርበን ተያይተን አናውቅም። ሲጀመር ደግሞ እኔ ጎንደሬ ነኝ፣ እሷ ኦሮሞ ናት እስከምናውቀው ድረስ። እንዴት ብለን ነው እህትማማች የምንሆነው? ንገረኝ። ፎቶግራፊን የሚያወጡት እነሱም ከንትን ላይ ነው፣ ከባይበር ላይ ነው፣ ከዋትሳፕ ላይ አውጠው ነው ጎን ለጎን ያስቀመጡን። ዞሮ ዞሮ የከንቲባዋን ስም ግን ባያነሱ ጥሩ ነው። አልተገናኘንም፣ አውርተንም አናቅ፣ እኔም አልልም። እንዲህ አይነት ደግሞ ሰው አይደለሁም። ይኸውልህ እኔ ፋብሪካዬ ያለ 80 ኪሎ ሜትር ሩቅ ነው ከአዲስ አበባ። ጠዋት ወጥቼ ማታ ነው የምገባ። እንዲህ መንደር ውስጥ ወሬ የምሰበስብም ሰው አይደለሁም። የለሁም፣ ቢዚ ነኝ። አልሰማም እንዲህ አይነት ቅራቅንቦ ወሬ። እንግዲህ ዋናው ደግሞ ሌላው የሚያወዛግበውና እነሱ እንደ ቅሬታ አድርገው ያቀረቡት ሀሳብ
ለዚህ ለ230 የቀረው ካሬ ሜትር ለእናንተ እንግዲህ ለልማት ማካካሻ ብለን ለፈረሰባቸው ሰጠን ነው የምትሉት እናንተ። እንግዲህ የራሱ መንግስት የራሱ አሰራር እንደሆነ ነው ቅድምም ስትገልጹ ነው የነበረው። በዚህ ላይ ጠንተን የሚያደርጉት የሚጨምሩት ምክንያት ካለ ለእሳቸው የሰጡበት ሁኔታ ሊያብራሩልን ይችላሉ። እሳቸው እንዴት ሊመረጡ ቻሉ የሚለውን አብረው ተመልካቾቻችን ማንሳታቸው ስለማይቀር እሱን ይንገሩን። ከዚህ ጎን ተያይዞ ግን 20 ሚሊዮን ብርም ካሳ ቀርቧል፣ ወይም ደግሞ 2049 እንደገና ደግሞ በኋላም ሁለተኛ በኩል ካሳንቺስ 250 ያን አንቀበልም ሲሉ ካሳንቺስ 250 ካሬ ሜትር እንደ አማራጭ ተቀርቦላቸው እሱንም አንቀበልም ብለዋል የሚል ምላሽ ከእናንተ ቀርቧል። 20 ሚሊዮን ብር እነሱ እንግዲህ 150 እና 140 ምናምን ሚሊዮን ብር ሊያወጣ የሚችል ቦታችንን ቀድመን ተለምነን እምቢ ብለን ይሄ ብር ሲሰጠን ተገቢ አይደለም። በዚህ ነው ካልኩሌት የሚያደርጉት። ቆይ እሳቸው ይመልሱታል። እና እንደዚህ አይነት ቅሬታ አቀርበዋልና የካሳ አሰጣጡ ጤናማና ትክክል ነው ወይ የሚለውን እርስዎ ጉዳዩ ቀጥታ ስለሚመለከቱት አሰራሩን በዚህ ላይ እንዲመልሱልኝ ፈልጌ ነው። በቂ ነው? መጀመሪያ ከጠየቀው ጥያቄ ልነሳ። ይሄ ሽንሻኖ ማድረግ ስልጣናችን ነው ወይ ወይስ ግለሰቦችን ፌቨር አድርገናል ከሚለው ነው የምነሳው። ቅድም ልጠቅስ እንደሞከርኩት ለምሳሌ አንድ ቦታ ላይ ለህዝብ ጥቅም ተብሎ ለልማት የሚፈልግ ከሆነ እናነሳለን። ተገቢውን ግን ምትክ ካሳ እንከፍላለን። በጨረታና በምደባ የሚሰጣቸው ቦታዎች ግን ስፔሻል ኬዝ ሆነው በመመሪያችን ላይ በግልጽ ተቀምጠዋል። ሰው የሚጫረተው ቦታውን ያችን ሎኬሽን ፈልጎ ነው። 20 30 40 50 ቦታ አውጥተን ለጨረታ እችን ቦታ ብጫረታት ብሎ ቫልዩ ሰጥቶ ከተለያየ ነገር ከሎኬሽን ፋክተር ሊሆን ይችላል፣ ከፕሮክሲሚቲ ከመቅረብ ሊሆን ይችላል፣ ይጫረታል ሰው ማለት ነው። ይህን ታሳቢ ተደርጎ በጨረታ የተሰጠ ቦታ በምደባም የተሰጠ ቦታ ለልማት ከተፈለገ በመልሶ ማልማትም በኮሪደርም በምንም ሊነሳ ይችላል። ሲነሳ ግን የመጀመሪያ አማራጭ ህጋችን ላይ የተቀመጠ ነው የምነግርህ። እዛው ዙሪያ ላይ ሽንሻኖ ይሰራለት የሚል ነው። እዛ ለመስራት የማይመች ቢሆን ለምሳሌ የእነ ወይዘሮ ሳኒያ ከበደ ቦታ 430 ካሬ ሜትሩ እዛው መልማት የሚችል ቢሆንና አቅም ካላቸው አይነሱ እዛው ሽንሻኖ እንዲሰራለት በፕላን ኮሚሽን በምንም ተጠንቶ በባለሙያዎች ጸድቆ እንዲመጣ የተደረገ ወደኛ በጣም ከህግ አግባብ እያንዳንዷ ነገር ታይታ ነው። እዛ ውስጥ ያሉት እነ ወይዘሮ ሳኒያ ናቸው ወይ እነ ከእሌ ናቸው ወይ የሚለው አይደለም የሚታየው፣ ፕላን ነው የሚታየው። አት ኤንድ ውሳኔ ሲሰጥ ኦኬ ይሄ ቦታ 430 ነው፣ ከዛ ውስጥ 234 ካሬ ሜትሩ እዚህ ውስጥ ቀሪ ነው፣ ዘረዝ የሚቀረው ግን ፕላዛ ውስጥ የሚካተት ነው። ለአልማም ቢሉ አይለማም። አጠገቡ ደግሞ ያለው የፈረሱ የቀበሌ ቤቶች ናቸው፣ ባዶ ባንክ የገባ ቦታ ነው። ስለዚህ ይሄንን 380 ካሬ ሜትር በሽንሻኖ እዚህ ማስተካከል እንቻለን የሚል በፕላን ኮሚሽንም በምንም ተጠንቶ የተደረገ ስራ ነው። ስለዚህ ማንም ፌቨር ለማድረግ ሳይሆን ህግና ህግን መሰረት ተደርጎ የተሰራ ነው የሚል ነው። ከ20 ሚሊዮን ጋር ተያይዞ አንዳንድ ሰዎች ባያዝነስ ያለ ይመስላቸዋል። የካሳ ስሌት ባለቤቱ ከሌለ አንለካም የሚነሳው ሰው በላይ እኛ እንዲያውም ትክክለኛ ፕሮሰሳቸውን ልንገርህ። እነ ወይዘሮ ሳኒያ ወይዘሮ ገነትና ትዕግስት ብቻ ናቸው ያሉት፣ ሌሎቹ ውጭ ሀገር ናቸው። ሰባቱ ካሉ ሰባቱን ይዘን ነው ልኬት የምንፈጽመው ካልቻሉ በስተቀር አንለስ ተወካዩን ይዘን የምንሰራበት ምክንያት ሰው እያንዳንዷ በሯን መስኮቷን እዚህ ውስጥ ያለችውን ማቴሪያል በሙሉ ስንለቅም ቪዲዮ ስንቀርጽ ፎቶ ስናነሳ ባለቤቶች መኖር አለባቸው። ያንን ካደረግን በኋላ ወደ ንድፍ ወደ ወረቀት ላይ እናወርደውና እያንዳንዷን ስኬች አድርገን ይሄ ነው ወይ እንግዲህ እነሱ ማስታወሻ አብረውን ስለሚይዙ ፎቶ ስለሚቀርጹ ባለቤቶች ይሄ ነው ወይ ስንል እያንዳንዷ ፔጅ ላይ ይፈርማሉ። ቪዲዮ ፎቶ እኛ ስንቀርጽ ስናነሳ እኛ ባለሙያዎች አብረው ይኖራሉ፣ ይቀርጻሉ። ከዛ በኋላ ተሄዶ እያንዳንዷ ማቴሪያል ትንታኔ ተሰርታ ቫልዩ የሚያወጣላት ባለቤቱ አይደለም፣ የኛ ባለሙያዎች ወይ እኛ አይደለንም፣ ሶፍትዌራችን ነው። አደይን መጨረሻ ካልኩሌት አድርጎ ሶፍትዌር ነው 20 ሚሊዮን 146 ሺህ የቤቷን 6 ሚሊዮን ምናምን ብሎ የእያንዳንዷን ማቴሪያል በወቅቱ ዋጋ ካልኩሌት አድርጎ ይሄን ያህል ይላል። ከፍሎር ኤሪያው ከቤቱ ውስጥ ልኬት ተነስተን ደግሞ የቤት ኪራይ እናስላለን። ከአካባቢው በመነሳቱ የስነ ልቦና ክፍያ የስነ ልቦና ጫና ሊፈጥርበት ይችላል። እኛ ዜጋ ለልማት ብለን ነው እያነሳን ያለ ነው። የእሱን ጨማምሮ ይሄን ሁሉ ተደርገን 20 ሚሊዮን 146 ሺህ ብር ነው ብለን እንሰጣለን። ከዚህ ጋር ያነሳው ጥያቄ 150 ሚሊዮን ብር እንግዛችሁ ብለው ጠይቀውን እምቢ ብለን ነበር የሚል ጥያቄ ነው። ምን ያህል እውነት ነው አይደል ነው እኔ በፎርዛት ማጣራት አለብኝ ብዬ አላምንም። ያወጣሉ ያላቅም ግን ከረንት ያለውን ዋጋ አናቅም ብለን እናስብ። እንደዛም ሆኖ ስለ 20 ሚሊዮኑና 150 ሚሊዮኑን ከሆነ እያነጻጸረው ሮንግ ነው። አብረን እኮ ምትክ መሬት እንሰጣለን። እየሰጠን ያለነው እኮ ለፈረሰችው ቤት የግንባታ ካሳ፣ ከዛ ደግሞ
መሬት ስለምንሰጣችሁ እስክትገነቡ ድረስ ቤት የምትከራዩበት ሰዎች ቅድም እንዳልሰማው 100 ዓመት አለፈው 127 ዓመት አለፈው ምናምን ሲሉ ነበር። ልክ ነው። በጣም ብዙ ዜጋችን ለልማት ብለን ስናነሳው ከቦታው ጋር አታችመንት አለው። ስለዚህ በስነ ልቦና በምን እንዳይጎዳ ሶሻል ቦንድ እኮ እንዳይበተን ብለን አይደል እንዴ አንድ አይነት አንድ ቦታ ላይ እንዲሰፍሩ ሰዎች እንዲሆኑ እንዲሰጣቸው የምናደርገው የዛ ደግሞ ብለን አብሮ ካልኩሌት ተደርጎ ይሰጣል ማለት ነው። መሬቱን ቶታሊ ኢግኖር አድርገህ የሚሰጠውን ምትክ አሁን የሰጠንህን ካሳ ካሹን ብቻ ስትሸጥ ግን ከነመሬቱ ከነቤቱ ስትሸጥ የነበረውን ቫልዩ ጋር ማነጻጸር ተገቢ አይደል። ስለዚህ የፌርነስ ችግር የለበትም። ሶፍትዌሮቻችንም ዴቨሎፕ ሲደረጉ ይሄን ካልኩሌት የሚያደርጉት ወቅታዊ ገበያዎችን ኮንሲደር ለማድረግ ይሞክራሉ። ይሄን ስለ በጣም በቃ አሁን ያለውን ሁሉ ያካተል እያልኩ አይደለም። ሰም ጋፖች አሉ፣ የሚጠይቁ አሉ፣ አንፌር ነው የሚሉ እሱን ለማየት እንሞክራለን። ስለዚህ የነ ሳኒያን ደግሞ በልዩ ሁኔታ ሊነሱ የነበሩት አምና 2016 ቢሆንም 2017 ላይ በመጣለን ቀመር ሰርተንላቸው ነው 4 ሚሊዮን ብር በላይ ጨመርላቸው። አሁን 16 ሚሊዮን እንደሚከፈላቸው እጃቸው ላይ ያለ 20 ሚሊዮን የከፈልናቸው እጃቸው ላይ ያለ ግን የሰጠናቸው 20 ሚሊዮን ነው። ስለዚህ ተሻሽሏል ማለት ነው። ኤግዛክትሊ። መልካም እንግዲህ አብዛኛውን ከጉዳዩ ጋር የተነሳውን ነገር አንስተነዋል። ጉዳዩ ይጠራል ብለን እናስባለን እና በቂ ምላሽ ሰጥታችኋል ብዬ አስባለሁ። ግን ምናልባት እግረ መንገድ ከመጣው ሀገር አቶ ሙሉነህ ላንሳና ምናልባት ጉዳዮች ሲነሱ የቀረቡ አንዳንድ ሀሳቦችና ቅሬታዎች ነበሩ። ክፍለ ከተማው ላይ የሚመለከቱትን በተመለከተ በተለይ እርሱን በተመለከተ አንዳንድ ግለሰቦች ከግለሰቦች ኮሜንቶች ሀሳብ ቀርበዋልና የእርሱም ከዚህ ከመሬት ልማት ጋር የሚያስተዳድሩት ክፍለ ከተማ ላይ እርሱ ላይ ቀጥታ ትችት እየቀረቡባቸው ናቸው። አንዳንድ ኮሜንቶችንም አስፈላጊ ከሆነ ላነብሎት እችላለሁ። እርሱን በጣም የሚቃወሙ በአሰራር ደረጃ ችግር እንዳለ የሚያሳዩ ነገሮች ቀርቦባቸውና ምርመራ ይካሄዱባቸው የሚል ሰዎች አሉ። የብሶውን በአቶ ሙሉነህ አለባቸው ይላል። አሰራር የመሬት አስተዳደሩ ክፍለ ከተማዊ መርመር የሚሉ ቅሬታዎች ቀርበዋልና ምናልባት እንዲህ አይነት ነገሮችም አብረው ከተነሱ ያቀር ሚዲያውን ብዙ ሰዎች እንደሚከታተሉት መጠን እንዲህ አይነት ቅሬታ ያላቸውም ሰዎች ምላሽ እንዲያገኙ እርስዎ ላይ ስለሚቀርቡበት ውስጥ አስተያየት ምን ሀሳብ አሉት? እሱን አብረው ቢገልጹልን። ሪስፔክት አደርጋለሁ የሰዎችን አስተያየት፣ ግን በፍጹም አልቀበለውም። ይሄንን ለምሳሌ መመርመር ከሆነ እኛ የበላይ አካል አለን። የመሬት ልማት አስተዳደር ቢሮ ደግሞ አሁን በጣም አሰራሩን እያዘመነ መጥቶ እያንዳንዱ ስራችን እንደው የባህሪ እንኳን ችግር ካለብን ማለት እያንዳንዱ ስራችን ዲቴክት የምትደረግ በህግና በህግ የምንሰራ ኢዝሊ ምንም ተአምርም አይፈልግም። የምንሰራው ሀቅ ነው ሀቅ አይደለም፣ አቢዩዝ እናደርጋለን አናደርግም የሚሆን የጥቂት ግለሰቦችን ነገር ተወስዶ በፍጹም የኛን ባህሪ የሚገልጽ ነው የሚል እምነት የለኝም። ምክንያቱም አሰራሩ ክፍት ነው። እነማን ናቸው እነዚህ ሰዎች ብንል አናውቃቸው። በዚህም የሚያመሰግን ይኖራል። እንደዚህ አይነት ነገር ሲመጣ እንደዛማ ከሆነ በጣም የሚያመሰግኑትንም ላምጣልህ፣ ጥቅም የለውም እሱ። ቢሮአችን ግን ክፍት ነው በማንኛውም ሁኔታ ማለት ነው። ክፍት ስለሆነም እኮ ነው እንዴ ሀቅን ስለያዝን እኮ ነው የምንመጣው። ደብቀን የምንሰራው አንዳች ስራ የለም። መመርመር ሰዮ ይሄ እንደዚህ የሚለው ሰው ይግለጽና ለምሳሌ ጥሩ እኮ ነው፣ ለመንግስትም ጥሩ ለህዝብም ጥሩ ነው። ለሴ የሚያስለቅስ አመራር ሌባ አመራር ወይንም መመርመር አለበት ምናምን ተብሎ ተደብቀው አይደለም ሰዎች መጋፈጥ ያስፈልጋል ፊት ለፊት ቆሞ። ስለዚህ ሙሉነህ ይሄን ያደርገው ከሌ ይሄን ያደርገው ይመርመርልን ብሎ ማለት ክፍት በሆነ ይሄን የሚሰማ አመራር ባለበት ከተማ ውስጥ እንዲሆነች ነገር ስትለቀቅ እንደዚህ ምናምን ብሎ ያቁኛል ብዬ ማለስም ካወቁኝ የምሰየው መተው ግን ኦፕን ነው። ከኛ በላይ ደግሞ የኛ አመራሮች አሉ። ስለዚህ በዚህ ደረጃ ቀርቦ ነገሮችን አሳይቶ ማስረጃ አቅርበው ማድረግ የሚቻልበት ኮንዲሽን ስለሆነ እንደው አድቫይዝ ማድረጋቸው እሱ ነው። መልካም እንግዲህ ተመልካቾቻችን በዚህ ሁለት ፕሮግራሞች ከዚህ ቀደም ከ7 ወር በፊት በኋላ ግን ደግሞ አሁን በቅርብ በሰራነው ፕሮግራም በተመለከተ እንግዲህ እዚህ ሳር ቤት አካባቢ የነበረውን የቤት ሁኔታ በተመለከተ የተነሱ ጥያቄዎች አሉና ያን በተመለከተ ነገሮች እንዲጠሩ የሚመለከተውን አካል ሁለታችሁም ስማችሁን እዚህ ላይ ስለ መንግስት ኃላፊነት ስላለበት እንደ መሬት አስተዳደርነቱ እርሶን ወይዘሮ ጽጌ ደግሞ ስማቸው ያላግባብ እዚህ ላይ ስለተነሳ ነብዛን የጋበዝናችሁ። ግን ከመሰናበታችን በፊት ምናልባት ወይዘሮ ጽጌ እንዲመልሱ የሚፈልገው ነገር ቦታውን መልሰው ለሌላ ሪል ስቴት ሸጠውታል ይባላል፣ እውነት ነው? ብሸጠው መብቴ ነው። ምክንያቱም በገንዘቤ ነበር የገዛሁት፣ በገንዘቤ ነው እንትን ማደርገው። ነገር ግን ፒኤልሲ ነው ሸሬን ነው የሸጥኩት አብሬ ለመገንባት። ኦኬ እሺ። እናንተስ ምንም ሳታጣሩ እናንተን ሳይል በመጀመሪያ ነገር 20 ሚሊዮን ብር ሰጣን ያስነሳችን አንድ በል አንዱ ውሸት። ሁለተኛ የወይዘሮ አዳነች የከንቲባ አዳነች እህት ነኝ እያለች ታጭበረብራለች፣ ሁለት በል። ሶስተኛ ደግሞ ፕሮፖዛል የምናስገባውን ሁሉ እየሄደች
ታስወጣብናለች፣ ፋይሉን ታስጠፋብናለች። 3 በል አሁን ይሄን አንድ ሰው እኔ ማድረግ እችላለሁ? እጇ ረጅም ነው፣ አንገቷ ረጅም ነው። ይሄን የሚለውንስ ምንድነው የምትለው? ይኸው ምላሽ ሰጡ እኮ እርሶ። በቃ አሁን ህዝብ እንዲያቅሉት ምላሽ ሰጥቷል። እናመሰግናለን። መምጣቱ እኮ ለዚህ ነው ጥቅሙ። ወይዘሮ ጽጌ ስለነበሩ ቆይታ እጅግ አድርጌ አመሰግናለሁ። እሺ ቦታዬን ደግሞ የኔን ቦታ ነው ያሳየ። ያ ቦታ የነሱ አይደለም። ገባህ? የአያት የቅድመ አያታችን ቦታ ማኛም በጣም ብዙ እኮ ነበረ። ግን ስንት መንግስት በተቀያየረ ቁጥር እየተው ነው ወደ ግዥም ወደ ምሬትም የመጣ ነው። እነሱ እኮ አሁን የአያታችን ነው 100 ዓመቱ ነው ምናምን ነው። ይሄ ቦታ እንኳን እኔ ከመግዛቴ በፊት ስንት ሰው ገዝቶታል መሰለ? ስንቴ ተሽጦ ነው እኔ ጋር የደረሰው። ስለዚህ አሁን ህጋዊ ቦታው አልሚው እኔ ነኝ ከሌላ ተቋም ጋር እያሉ ነው። ቦታው የታየው እኔ ነው። የኔ ቦታ ነው። መልካም እሺ። ስለነበረን ቆይታ ሁለታችሁንም እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ በሰሞኑ መነጋገሪያ በሆነው ርዕሰ ጉዳይ ላይ በቤታችን ያላግባብ ተወሰደ፣ ተገቢውን ካሳ አላገኘንም፣ ሜዳ ላይ ተጥለናል የሚሉ ወገን ቅሬታ ያቀረቡ ሰዎች ነበሩ። ከዛ በኋላ እንግዲህ ያንን ተከትሎ ደግሞ እንግዲህ ምንድነው እውነታው ስንል ቅሬታ ያላቸው አካሎችም ደግሞ ከዛ አንጻር ከሌላ ወገን መጥተው ከነሱ ጋር ውይይት አድርገን ጉዳይ የሚመለከተው የመንግስት አካል እንዴት መሬቱ ከግለሰቦቹ ወደ ሌላ አካል ሊተላለፍ እንደቻለ ስማቸው እዛ ጋር የሚጠቀሱን ባለሀብትም ደግሞ እንዴትና በምን አይነት ሁኔታ ቦታውን ሊያገኙ እንደቻሉ በበቂ ሁኔታ እዚህ መጥተው የራሳቸውን እውነት አለን ያሉን እውነት ለተመልካቾቻችን አቅርበዋል። ስለነበረን ቆይታ እንግዶችን እጅግ አድርጌ አመሰግናለሁ። ፕሮግራሙን አዘጋጅ ያቀረብኩላችሁ ሮቤል ምትኩ ነኝ። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ ገንብተን ሸጠን ያጠናቀቅነውን ሳይታችንን እማኝነት በማቅረብ አሁን ደግሞ በቦሌ ጃፓንና ወሎ ሰፈር ግንባታና ሽያጭ ጀምረናል። በማስታወቂያ ዋጋ ባለ 1 መኝታ 77 ካሬ በ6 ሚሊዮን 173 ሺህ ብር፣ ባለ 2 መኝታ 98 ካሬ በ7 ሚሊዮን 874 ሺህ ብር፣ ባለ 3 መኝታ 123 ካሬ በ9 ሚሊዮን 907 ሺህ ብር አጠቃላይ ዋጋ ወይንም በ20% ቅድመ ክፍያ ብቻ እየሸጥን ነው። እንዲሁም ለኢንቨስትመንትና ለንግድ አመቺ በሆነችው በመሃል ፒያሳ በ1 ዓመት የምናስረከባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ3 ሚሊዮን ብር አጠቃላይ ዋጋ ከ900 ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት